እንደውም እንዳሁኑ ብስለት ኑሮኝ ቢሆን ወንድሜ አይሞት ምናምን እላለሁ። አንዳንዴ ሲገባ ሲወጣ እኮ ያዋል ለካ ሲወጣ ገመድ ገዝቶ እየመጣ ነው። ሲገባ ያያዩት ነው። በሩን በከፍተነው ስንገባ ከ100 ብር ቀለበት ነው የት ደረሰች? መቻው ለኳት ቸፈረች። እንዴት አመለጣችሁ ከዚህ ሁላ ጥያቄ? ትንሽ ቢቆይ አንድ 20 ደቂቃ ቢቆይ እኔ ወደ ሞት እየሄድኩ ነበር። ተቸገርን በጣም በዛ ሰዓት ወደ መኪና መሸጥ ገባ። እኔ ከዚህ በኋላ 25 ዓመት ይደራል። ውድ የያ ቲቪ ቤተሰቦቻችን እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ገናን እንግዲህ የተለየ የፍቅርና የስኬት ታሪክ ካላት ጠንካራ ሴት ቤተሰብ ጋር አብረን ልናከብር ነው። አብራችሁ ቆዩ። መልካም በዓል። ማነው ግቡ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በጣም አምሮባችኋል። አንቺ አምሮብሻል። እንዴት ነሽ? እንኳን አደረሳችሁ። እንኳን አብሮ አደረሰን። የ15 ዓመቱን ውጤቶች እንዴት ነሽ? የሴት እንግዳ የለውም ይባላል። ለደሳና ልጀምር እንዴ? በዚህ አዎ እሺ። ያረጋን ቅድሜ ባለሙያም ነሽ አሉ ቤት ውስጥ ታሚም አሉ የወዳጅ ወሬ ነው ወይስ እውነት ነው? እውነት ነው። አረ ወይስ በጣም የምትወጂው ምግብ ምንድን ነው? የጾም የፍስክ? የፍስክ። ግሩምስ? እኔ እንኳን የጾም ላይ ነኝ። አረ ሽሮ ክክ ነው ይመቸኛል። በእውነት የመጀመሪያ የገና በዓላችሁ እንዴት ነበር ያከበራችሁት? ከተጋባችሁ በኋላ ያለው የመጀመሪያው የገና በዓል ተሳሳለ? እኔ ማለት ሰው እንዴት እንደነበር የዛሬ ስንት ዓመት ማለት? 15 ዓመት። አራስታውሱ የመጀመሪያው በዓል ገና ነው አይደል? ራሱ ገና እንደተጋባችሁ ለመጀመሪያ ጊዜ ያከበራችሁት? አይ ትንሽ ብታስታውሱ አይጠፋም። ይሄ ሚሞሪ መጥፋትም የለበትም። እዚህ ለኛ ቸኮሌት እና የሆነ ጌጥ ፎቶግራፍ ስጦታ። ታዲያ ይሄ ረሳል እንዴ? በደንብ አስታውሱ። በደንብ እኔና እሱ ፎቶ ያለበት ካርድ አሰርቶ እና ቸኮሌት እና የሆነ ጌጥ ተባለ ነው ይባላል በተለምዶ ገና። እንደዛ ነገር በምላሹ ዶሮ ወጥ ነው የተሰጠው። አንድ ላይ ስለነበር አንድ ላይ ነበርና ባለ ዶሮ ግድ ነው ነው። ያውም ጎንደር ደግሞ ከቤተሰብ ወጣችሁ ትዳር መስርታችሁ በቃ በራሳችሁ ቤት ውስጥ ነበር በዓሉ። ስሜቱን አታስታውሱት? አረ እንዴ በደንብ በዓል በጣም ነው የምንወደው። እኔ በዓል ማድመቅ በጣም ነው የምወደው። በዓል ሲመጣ በቃ ቤት ፋይላል የታወቀ ነው። ልብስ አሰራለሁ። እንዴ የባህል ልብስ መሸጫ ሳይኖረን እንኳን የሆነ ነገር ፈጠር አድርጌ በትንሹ ነገር ቀለል ባለ ነገር ለሁላችንም የሚያምር ነገር ይሆናል። ከዛ ዶሮ ይሰራል፣ ዳቦ ይጋገራል፣ ስጋ ምናምን ጥባብሻለሽ ምናምን። ጠላ ጠጅ ደግሞ ከቤተሰብ ይላክልሻል። እኔ እንኳን አልችልም እንደዚህ። የጎደለው ደግሞ ካለው ላይ ይመጣል ከፋሚሊ ከሰዓት በኋላ ወጣን አንገኝም ቤት ውስጥ። ጎረቤት ቤት ትጠሪያለሽ፣ ከሰዓት ቤተሰብ ቤት ትጠሪያለሽ። ወይዬ ያኔ እንደዚህ መጥቶ አባ ሚልዝ አልነበረም አይደል? ገና ነው እንግዲህ ቆንጆ በዓል እናሳልፋለን። ከዛ ደግሞ ቆንጆ ምን ሰማው ታሪክም አለ። እኔ እንደውም ታሪካችሁን ስሰማ ለካ ይሄ የአማርኛ ፊልም ላይ ያለ ታሪክ ነው የሚባለው የምርም አለ። ብንጀምር ደስ የሚለኝ
ከ100 ብሯ ቀለበት ነው የት ደረሰች? መቼስ ባለውለታችሁ ናት ተጠላለች ብዬ አላስብም። ትኖራለች ተባለች እንደዘበት ትኖራለች። እስኪ የ100 ብሯ ቀለበት ጋር የደረሰው ፍቅር መነሻው የምናወራው ወሰን ፈገግ አለች። እሷነት የምትጀምረው ማለት ነው። በቃ ከጓደኛ ቤት መጣ ነበር። እሷ እኔ ጓደኛና እኔ ወንድ ጓደኛ ያለ እሷ ደግሞ የሴት ጓደኛዋ አድጋ ክሪስ ክሮስ ተደረግን ማለት ነው። ከዛ ደግሞ ምንድነው ሴት በምንድነው በምትሰማው ነው የምትወደው ይባላልና አዎ በደንብ ጥሩ የምትሰሚው ነገር አግኝተሻል ማለት ነው። አዎ ስለምሰማ ነው ቀረብኩት። ማለት ምንም ሳላንከራከር ወደ ትዳር ወደ ፍቅር የገባን በምትሰሚው ነገር ነው። ጥሩ ሰው ነው ከተባልሽ አትፈሪም። ገብቶሻል ማለትም የምታወራኝ እኔ እሱ ጋር ትዳር ትይዛለች ወይም ታገባዋለች ወይ ፍቅረኛ ይሆናሉ ብላ ሳይሆን እንዲሁ ይሄ ሰው እኮ ጥሩ ነው፣ ይሄ ሰው እኮ ስርዓቱ እንደዚህ ነው፣ ስነ ስርዓት ያለው ሰው ነው፣ ቤተክርስቲያን በጣም የሚወድ ሰው ነው ምናምን ስትባይ እኔ ማስቤ አይደለም የምሰማው። ግን እየገባ ነገር ስትሄጂ ደግሞ ሳትፈሪ ትልቁ ነገር ግን እግዚአብሔር ነው። እግዚአብሔር ልዋሽ ከሆነ ልዋሽ ነው። እሱን ማምንበት የህልዋ ነገር ነው። የነበራችሁበት ሁኔታ ለትዳር በጣም የተዘጋጃችሁበት አልነበረም። እኔ በተለይ እንዴት ነው ድፍረቱን ያገኛችሁት? ወደዛ የተንደራደራችሁበት አጋጣሚ ምንድን ነበረ? እሱ ዝግጁ ነው። እኔ የሆነ ግዳጅን ጨርሼ በቃ ወደ ትዳር ለመግባት ዝግጁ ነበርኩ። እሷ ግን ያው ተማሪ ነች። ቢያንስ ቢበዛ በጓደኛ ደረጃ ነው የምታስብችው በዛ ሁኔታዋ በቃ። እኔ ደግሞ ያው እንዳልኩሽ ለትዳር ዝግጁ ነበርኩ ከቤተሰቦቼ ጋር የሆነ እነሱ ማግዘው ደረጃ ግዤ እነሱ በቃ ከዚህ በኋላ የራስ ህይወት አለን ቢትሉስ ደረጃ በዛ ደረሰን ነበር። በአጋጣሚ ከሷ ጋር በቃ በጨረስኩበት ሰዓት እኔን ሰጠው ብላለች። ማብራሪያ ፈልጋለሁ። አሁን አብዛኛው ጊዜ ምን መሰለሽ እንደምስለኝ ሰው እቅድ ያቅዳል። ለምሳሌ እኔ የማገባው ቀይ፣ ቆንጆ፣ ረጅም፣ አጭር ይላል። ግን እግዚአብሔር ነው የሚሰጠው። እኔ ምንም እንትን አልነበረኝም እንደዚህ የምለው። አሁን ጓደኞችን ተጠይቀው ቢመጡ የኔ ጓደኛ አንዱ ረጅም በቃ ቁመና ማለት ነው ማገባ ያለ አንዱ በቃ እኔ ደግሞ በቃ እግዚአብሔር የፈቀደውን የሰጠኝ። አልፈራም። ብዙ አይን የሚያርፍባት ልጅ ነበረች። ያው ፍርሃቱ ቢኖርም ግን አፈጭልኝ አውጥቶት ስለበቅ ስጋቶች ቢኖርም ግን ደግሞ ከሷ ጋር ስትቀራሽ ስታወሪ ምናምን ልቦናውን ስታውቂ በቃ እሷም ጥሩ ሰው ካገኘች ጥሩ ልጅ ስለሆነ የጨዋ ልጅ ናት አትልም ባጭሩ። ቆይ ዘርዘር አድርጎ ሊነግረን ፈልጎ ነው። እንደዛው እኛ አገኘኋት በቃ እዛ በኋላ ልቤ ተደላደለ በቃ ንቅንቅ። ውሳኔሽ ከባድ ነበር አይደለ? ፋይናንሻሊ ከቤተሰብ ጋር የነበሩ ነገሮች አሉ። ወደ ትዳር ስትሄዱ አልጋ ባልጋ አይሆንም። ከወሰንኩ ምንም ነገር ይሁን ምንም እጋፈጣለሁ። ካመንኩበት ምንም ይሁን ምንም ካንቺ ጎን ነኝ። ካላመንኩበት ደግሞ ምንም ይፈጠር ምንም ካንቺ ጎን ነኝ። እንደዛ ነው ባህሪዬና ስላመንኩበት ተጋፈጥ ነው ሁሉንም ነገር እዚህ ደረሰ። በምን አጋጣሚ ነበር ግን በቃ እሱ ነው የኔ ባል ያልሽበት? የምትሰሚው ነገር አለ ግን ከዛ ደግሞ በአካል ስታዩ ስትተዋወቁ አብራችሁ ደግሞ የማውራት ነገሩ ሲኖር በቃ ልክ ነኝ ያልሽበት አጋጣሚ ታስታውሻለሽ? አዎ ለምን ሰው የሚያጋጥመውን ነገር ይነግረኛል። እሱ በቃ አገኘሁት በቃ ስለትዳር ነው የሚያወራ። ምንም እስካሁን ድረስ አሁን ሰው ፍቅረኛ ሆኖ እንዲሆነች እንዲያለች እንዲ ምናምን ጓደኛዬ ጋር ይውሽ እንትና ጋር ይውሽ ምናምን እንደዚህ አይነት ነገር አለ አይደል? ወሬ ከኛ ጋር የለም እስካሁን ድረስ። የሚገርም ፍቅረኛ ሆነን እንኳን ማለትም 4 ዓመት እንኳን ሳንወልድ በመሀል ስንሆን እንኳን እንደዚህ ነገር የለም። እሱ ከፈለገው ጋር ውሎ ይመጣል። የተዋልክ ምናምን የለም። እኔም ከፈለኩት ውዬ ይመጣል። አንድ አይደል በቃ ልብ ለልብ ስትገናኝ ተማምናለሽ። በቃ ልብሽን ጣል ታርጊበታለሽ። ምሰጊው ነገር የለሽ። እኔ እንደቀረብኩት እንደዛ ነው የተሰማኝ። ምንም ይሄ ሰው የማይጎዳኝ ሰው ነው። ስለዚህ አብሬ ይጋፈጣለሁ ነገሮች። ድህነት ያልፋል ምን አለው ብለሽ ነው ችግር ያልፋል። ከሰራሽ ድረስ እንቀፍጫዋለሽ እኮ እስከሰራሽ ድረስ የማይታለፍ ነገር የለም። አሳያችሁ። እሱም በደንብ አሳያችሁ። በደንብ ነው ያሳየ ነው። መተጋገዝ ስላለ ነው እግዚአብሔር ከዚህ ያደረሰን። ገብቶሻል? በአሁኑ ጊዜ ሰርቶ ልጅ ወልደሽ ተፍጨርጨሽ ማግኘት ከባድ ነገር ነው በጣም። ግን አንድ እግዚአብሔር አለ። ፈራ እግዚአብሔር ካለሽ
ትፈተኛለሽ። ፈተናዎች ግን ያልፋሉ፣ ምንም አይመስልሽም። ነገም የሆነ ፈተና እንደሚመጣ ታውቂያለሽ፣ ያንም እንደምታልፍ ታውቂያለሽ። ግን ያ ምንድነው ጸሎት ማድረግ ነው፣ ሌላ ታሪክ የለም። እኔና እሱ ከቸገረን ጸሎት ነው፣ በቸገረን ጸሎት ነው። ሰው እንደ ቤተክርስቲያን ነው ባለን አመስጋኝ ነን። ትልቁ ነገር ደግሞ ለሰው ልጅ ባልሽ ማመስገን ነው። ባልሽ ካመሰገንሽ ማለት ነው የሚጎልሽ ነገር የለም። ከባዶ ነው የጀመረን። ጥሩ ሰው አግኝቻለሁ። ስለ እንደዚህ በቃ ሌክቸር ነገር የሚያምረኝ ነገር ሴትም አይደለሁም። በአቅም የምኖር ሴት ነኝ። አንቺ አመንሻውም ቤተሰቡ የማሳመን ጉዳይ ደግሞ ቀላል አልነበረም። የቤተሰቦቹ መኪና ስለነበረ ሚዝ የመኪና አለው የሚባለው ባለ መኪና ነው ተገበው ተወልሻ ውስጥና ያቆምና መኪና አለው አይነት ነገር ወሬ ያለና እሱ ደግሞ የቤተሰቦቹ እንደናቃለሁ። ሲጀመር የመኪና ማይቻል ቀረብኩትም ገብቶሻል። ከመኪና በላይ ብዙ ነገር ያላችሁ ሰዎች አሉ። በዛ ሰዓት ምንም እንደዚህ አይነት ነገር እኔ በዛ ሰዓት መስፈርት ምን መሰልሽ? በቃ ፈጣሪ የሚፈራ ሰው የማይጎዳኝ ሰው በቃ አይደል? ትጋረኛለሽ። ይሄን ስሜት ታውቂዋለሽ። ከመግባትሽ በፊት በደንብ ነው የምጋራሽ። ብዙ ሴት ይጋራሻል። የማይጎዳኝ የሚለው የማይጎዳኝ በቃ ብዙ ሰው ተጎድቶ አይዋል እና ያው ዞሮ እንትን እንደቀረብኩት በቃ ይሄ ሰው ይሆነኛል እያወሰንኩኝ። ከዛ ለስንት ጊዜ በፍቅር ቆያችሁ? ወደ ሽምግልና ሄዳችሁ? በፍቅራችን ጊዜ ነው በቃ ምንም ወራት አሉት እንዴ? የባከነ ጊዜ የለም ነው የምትለኝ? እሷ ያው ጫና ነበረባት። በዛን ጊዜ ምንድነው ሰው ያው ልጅሽን እህትሽን ለጥሩ ነገር ለባለጸጋ ወይ በውጭ ለመጣ ሰው ምናምን ነው ሰውም መዳርም መስጠት የሚፈልገው። እሷ ደግሞ ያንን በጎን ያለው ከቤተሰብ ያለውን ጫና ተቋቁማ ከኔ ጋር ያለውን ደግሞ በጥሩ ሁኔታ ታስኬዳለች። በዛ መሃል ጫና ሲበዛባት በቃ ቤተሰብ ማወቅ አለበት ይሄን ጉዳይ። ወደ ቤተሰብ ማለት ወደ ሽምግልና ይሁን ወደ በቃ ስርዓቱ ወደሚፈቅደው ካልሆነ ልትበላ ነው ተባልክ። ምን ይደረግ ሲባል ሽማግሌ መላክ አለበት። ሽማግሌ ስናማክር ነገሮቹ ሽምግልናውን ተደርጎ ቀጣይ ሰርግ ሊቆረጥ ስርዓቱ እንደዛ ነው የሚኬድ። ስለዚህ ሰዎችን ሳማክር ወንድም ያለ እሱ ምናምን ስንነጋገር እሺ ካሉህ ለሽምግልናውን ጠይቀሽ እዛው ላይ ደግሞ ቀለበት ማሰር ይቻላል። ከዛ በዛው ልትገላገሉ እሺ ስንል እነሱ ትልቁ ሰዎች ናቸው። ልጆች ድረው ምናምን ምንም ችግር የለባቸው እሺ አሉ። እዛ ሽምግል ተባለ፣ ተስማማ። ለሷ ቀለበት 2 ግራም ነው ምናምን ቀለበት ገዛ። መቻው ለኳት ቸፈች ታሪካዊ ቀለበት 1800 ብር የተገዛች። አሁን ሌላ ታሪክ ውስጥ ገብታለች። ለኔም እንደተባለች የጠፋችው ቀለበት የት እንዳለች ያልታወቀችው 100 ብር ቀለበት ገዛው። ከጓደኛዬ ሱፍ ተዋስኩኝ። ነፍሱን ይማረው ሙቷል እሱ ጓደኛዬ። ከሱ ሱፍ ተዋስኩኝ። እሷ ደግሞ ከጓደኛዋ ተውሰን ማለት ነው ሁለታችን። ማንም አያውቅም ይሄን ስታደርጉ? ማንም አያውቅም። እህቶችሽም አያውቁም? ተቀወጠ ቢታወቅ ማለት እሷ ያው በእኔ ሀሳብ ስለምትስማማ ከቤተሰብ ያለውን ነገር አትነግራቸው። በቃ እንደዚህ እናድርግ ተመካክረን ጨረስነ። በቃ እሺ ተባለ። ቀኑ ተቆረጠ። እኔ ራሱ ከቤት ስልሽ ወንድሜ ብቻ ነው የነገርኩት። አያቶች አሉ ግን? አያቶች አሉ። እነሱ አልሰሙም። ትላልቆች ሰዎች ሽማግሌ ናቸው። ነውር ነው ግን እንዲህ አይደረግም። ምንድነው ግን? ኧረ ያን ያላልሽም በጂ ስለገባ ነው ያኔ አለመናገር ምክንያት ያው እንትን እኮ ነው። አሁን ለምሳሌ ለነሱ ብናገር ከእህት ያለች ይሰፋል ነገሩ ይሰፋል። እሷም ቢሆን ነገር ደሳች መጡ ላዘጋጅ ትላለች። እያለ ነገሮች ጎረቤት ስጠራ ምናምን ይመጣል። ጫናን ለመቀነስ ነው። በቃ ጨረስን። በዛ ያኔ ታክሲ ሹፌር ነበርኩ እና ታክሲ ሹፌሮች ያው ባለን እንትን ህብረት አለ። ቁብ ምናምን ይጣላል። ምሳ ብቻሽን አትበይም፣ ቁርስ ብቻሽን አትበይም። ተጠባብቀን ነው ተደዋውለን ምናምን ነው እና ያነ ስለሆነ እነዛ ልጆች በጣም ጓደኞች እንደ ወንድሞች እስካሁን ድረስ አብረውኝ ያሉ ናቸው። ጎኔ አዋጠው ጓደኞቼን የሚተወሰን እንትን አልኩኝ። በግ አንድ ለስላሳ፣ አንድ ካሳ ለስላሳ፣ አንድ ካሳ ቢራ እና አረቂውን ወይን አደረግን። ሚኒባስ ነበረን የኛ አንድ ያው ሹፌርም ሞልቷል እንደሆነ አጃቢ አይጠፋም። ሹፌር ነን። በቃ ስራ ያልበዛበት 4 ነን 3 ነን። ወንድሜን ያስኩኝ ጉዞ ወደ ብነት እሷ ቀድማ ሄደች። ሽምግልናው ላይ ያው ትንሽ
ውዝግቦች ምናምን ተፈጠሩ። የእሷ በሽምግልና የቀረቡት እኔ እንዳልኩ ጓደኞቼና ወንድሜ ነው ብዙ እንትን የሚያውቁ ነው። እነሱ ደግሞ ህግ ወግ ምናምን በደንብ እንትን የሚሉ ቄሶች ናቸው፣ አጎቶቿ ትላልቅ ሰዎች ናቸው። ገባን ላበት በላበት እስኮን ፈተናቸውን አሰብኩት። እኛ ደግሞ በባዶ ስለሆነ ከባድ ነው። ምን አለው ምን እንዴት ነው በምን ያስተዳድራታል ያው እንዲያን ጥሎሽ የታለ ጥሎሽ ምን በቃ ጥያቄው በዛ። እንዴት አመለጣችሁ ከዚህ ሁላ ጥያቄ? ያው አባቷ እዚህ በፊትም ተናግረናል። በቃ አሪፍ ሰው ናቸው፣ አራዳ ናቸው። በቃ ተዋደዱ፣ ችግር የለውም ሰርተው ያፈሩታል አሁንም ድረስ ይላል። እኔ ወሰን የለሽ አንዳንዴ ሲያወራ ባባ ነው የምንለው ምን ይላለኝ እኔ ወሰን የለሽን ሐሳቧን ነው በቃ ማለት የምትፈልገውን ነገር ታደርጋለች። አሁን እንዳለችው ማለት ነው የምታይበት መንገድ ጥሩ ነው። የዛሬን ማግኘቴን የትናንት ማጣቴን ሳይሆን እሷ በቃ ሰውነቴን ፈልጋ አይታ ተረድታ ግን ነገ ወዲያ ትልቅ ደረጃ እንደርሳለን ብላ አምናለች። የመጀመሪያው እንትን እሱ ነው። አባቷም ይሄን ይቀበላል። ስለዚህ በቃ ችግር የለውም ምናምን ብሎ ወንድሞቹ የእሱ ናቸው ቄሶቹ ያኔ ሽምግልና እናት እህቶቿ አይ ምናምን አሉ። ችግር የለውም ነገር አብርዱ ተባለ። በዛ መልኩ ተስማማን። ተበላ ተጠጣ። ቤት ውስጥ ነው ግን በቃ ድምቅ ያልሆነ እሷን ይዘን ወደ ጎንደር ሁላችን ወደ የቤታችን ገባ። በቃ ከዛ እኔ ጠዋት ትምህርት ቤት ሄድኩ፣ እሱ ስራ ገባ። እንዴ ጫጉላ ምንም የለም። እውነትም የፊልም እንትን ነው ይመስላል፣ ስክሪፕት ነው ይመስላል። እንደሱ ይገርማል። ሰው እየተዋደደ አብሮ መኖር እየፈለገ ግን ይሄ መሀል ላይ ያለውን ሰርግ መልስ እንደዚህ እንትና ይለኛል ምናምን በሚለው ታጥሯል። ካለሽ ዓለም ነው ሰርግ። በጣም ደስ ይላል። ስለተዳርኩ ታያለሽ ፎቶግራፊት ሰርጋችን ስሜት በጣም ነው ደስ የሚለው። ከሌለሽ ግን ጭንቀት አያስፈልግም። አሁን ደግሞ ጊዜው ጥሩ ነው። ካለሽ በየትኛውም ሰዓት ብድግ ብለሽ መዳር ትችያለሽ። ካፈራሽ በኋላ ማለት ነው። እንትና ምን ይለኛል ጓደኛዬ ተድራለች እንደ እንትና ብዳር እንደ እንትና ያንቺ ህይወት ያንቺ ነው። እንኳን አይደለም የእንትና የሶስተኛው ግን የእህትሽ ህይወት እንኳን ያንቺ ህይወት አይደለም። ገብቶሻል? እሱ የተሰጣት እጥራለ ለራሱ አንቺ ተሰጠሻል። ሁሉ ነገር ይደርሳል በጊዜው። እኔ ከዚህ በኋላ 25 ዓመት ይዳራል። የዛሬ 10 ዓመት ማለት ነው። 10 ዓመት በኋላ የዛ ሰው ያኑረን። ገብቶሻል? ዓለም ነው። በመሀል ደስታ ያስፈልጋል። እየሰራሽ ከሆነ እየሰራሽ እያገኘሽ እየፈራሽ ከሆነ በቃ እያደሽ መኖር እንትን ያስፈልጋል። ያኔ ልጆቻችሁ ሚዜ ነው የሚሆኑት። የማይረሳ ታሪክ እኮ ነው። ገብቶሻል? ለአሁን ወጣት በተለይ እሱን ለምናገር ውድድር ሆነ ሰርግ፣ ሁሉ ነገር ውድድር። አሁንማ ከሽምግልና ጀምሮ ነው ውድድሩ ራሱ። አንድ እናት አባት ተጨንቀው የሚረዳ እናት አባት ይኖርሻል። የምታገዥ ብዙ ነገር ይኖርሻል። ከኋላሽ የሚቀድሙ ነገሮች አሉ። የሚቀድሙ ቤተሰቦች አሉ። እሱን ካረግሽ በኋላ ካለሽ መብትሽ ነው። ዓለም ነው። ገብቶሻል? በሌለሽ ቤት ግን አንስተሽ ሰው ምን ይለኛልና ለካሜራ ብለሽ እንደዛ የምታድርጊ ከሆነ ግን ከራስሽ ጋር እየተጣላሽ ነው። ዳቦውን ረሳናል። ወሬው ራሱ ቡና ቁርስ በይው። እና ይሄ ሙያ ከማዘር የተወረሰ ነው ወይስ ከጎን ነው? አይ ከማዘር። ዳቦ ምን ኖርማል ዳቦ መካከር ቀላል። ከእናትሽ በጣም ማትረሺው በቃ የምትወጂላቸው ነገር ምንድን ነው? ከእናቴ ጀግንነቷንና የዋህነቷን ሁለት ጥግ ድረስ ነው ያላት። ሁለቱም እኛ ጋር ማለት ነው። ክረምት ማለትም ጥቅምት ላይ እህል ተወቅቶ ምናምን ይገባ አይደል? በዛ ሰዓት የማይሰጥበት ቤት የለም። ሽሮ በርበሬ ተፈጭቶ እኛ ቤት ቁጭ አይልም። በቃ ልጅነቴን ሳስታውስ ራሱ ያን ነገር ነው የማስታውሰው። ሽሮ በርበሬ ፋሲካ ሲሆን ደግሞ ማረሳው በጨረቃ በሌሊት እርጎና ቅቤ እያዝን በየሰው ቤት እያንኳኳን ሰዎቹ ራሱ ይጠብቃሉ። ለምደዋል። አዎ ተስፋዬ ምን ነው ዘገየች ምናምን ይላሉ። ዘገየች ነው እንጂ እኮ እንደማይቀርባቸው ያውቃል። ምን ነው ዘገየች? እያንዳንዱ ቤት ለእንትና ይስጫት ለእንትና የሰፈሩን ሰው እርጎና ወተት ባህሪያቸውን ትቃለች። እንትና የበነ የምትወደው እንትና እርጎ የምትወደው እንትና ቅቤ እንደሄድላት የምትፈልገው ያን ካደረስን በኋላ እኛ ራሱ ምን በላ በጣም ለሰው አዛኝ ናት። በጣም ለሰው ታረቅ ሰው ነች። በዛ ልክ ደግሞ ጀግና ሴት ነች። እኔን ተክታለች ልበል እሷ ግርፍ በቃ ምንም ነገር አይበግራትም። በሌሊት በቀን የምትል የወንዱ ስራ ይቀራት የሴት ስራ ይቀራት። በቃ እንደ ወንድም እንደ ሴትም ነች።
ታሳዝነኛለች አሁን ላይ ከእውነት በጣም ታሳዝነኝ። እግዚአብሔር ማመሰግነው ደግሞ መድረሴ እነሱ ምንም ሳይሆኑ እኔ እነሱን ማሳረፍ መቻሌ በህይወቴ የምመኘውም እስከ ጥግ ድረስም ደግሞ ማድረግ የምፈልገው በቃ እኔ ሲደክመኝ ራሱ ስራ በጣም ስራ ይፈትንሻል አይደል? ወይ አሁንስ በቃኝ ምናምን እንዴ ይሄን ያክል የምታገል ለማን ብዬ እነሱን ሳስብ እንዴ ከዚህም በላይ መበርታት አለብሽ ወሰን ብዬ ራሴን እንደገና እነግረዋለሁ። ራሴ የሚጠብቅሽ እናት አባት እኮ አለ፣ ስኬቴን የሚፈልግ እናትና አባት አለ። አንዳንዴ የሆነ ያለፋሻል የሆነ ነገር ይፈትንሻል፣ ብዙ ነገር ትደክሚያለሽ በመሀል ሰው አይደለሽ። ግን እነሱን ሳስብ የእነሱን ማኖሬን ሳስብ እነሱን ደስታቸውን ሳስብ ደግሞ በጣም ደስ ይለኝና እንደገና ጉልበት አግኝቼ የበለጠ ለስራ ልነሳሳል። ቆንጆ ቡና ነው። ጾም ቡና ለማዘር አይደለሽ እንዴ? አይ ፋዘርን በጣም ነው ፋዘርን ሳነሳ እንበይ ነው የሚቀርብኝ። በጣም ምርጥ አባት። በሚገርምሽ ከኔ ጎንደር ያለው ሲመጣ ያውቃል። ቅዳሜ መጥቶ እሑድ ይመለሳል። ምንድነው ባባ ውሻዬን ይርባዋል። ለውሻ እንኳን በጣም የሚጨነቅ ነው። በቃ ለእንስሳ እንኳን ማለት ነው። አስቢው ነጮች ካልሆኑ እኛ አበሻውን ለእንስሳ ምንም አይመስለንም። ፋዘር ስራይ ብሎ ሰራተኛ ቀጥሮ ነው ለውሾች የሚያስጋግር። የሚገርም ነው። እኔ አሁን ሳስበው ይገርመኛል። ለውሾች አለው ታዲያ በፊት ምን ይደረግ መሰለሽ? ላሞች አሉ፣ ብዙ ላሞች። አንዱ ዓለም የውሾች ነች። ውሾች ራሱ ከስር ነው እንዲህ እያሉ የሚጠብቁ ማርያምን ይገለብጥ ገበታ ነው የሚባል ገበታ ነገር አለ። እንደዚህ ገበታ የጣውላ መጠጫ ነው ያላቸው የዋንዛ ነው የሚባል ገበታ። እሱን እንደ አልባ እንዲህ አርቀ እስኪ አታሳልለላበት ምናምን የምትለው ራሱ ማዘር እንዲህ እያለ ይጠብቃሉ። ቆም በዚህ እየገባ ላሳልባት ሲልወት ላሞችን ከዛ ግልብጥ ነው የምታደርግለት። ዘዋላ ያለ ግልብጥ ታደርግለታለች። እሱን ይጠጣል። በቃ ሂዶ ይተኛል። ከዛ የራሱን ላም ራሱ ለይቶ የሚያውቁሽ ውሻ ነበር። የሚገርም ነው ማርያም፣ በጣም የሚገርምኝ አሁን ድረስ እና የሚሰጡትን ሰዎች ራሱ አይናቸው በልተዋል። ደውሎ ለውሻ ሰጠሽዋል ምናምን። ኧረ ባባ 3 ቀን እኮ ነው የመጣ ትንሽ ረፍታ። አይ ውሻዬን ይርበዋል እሄዳለሁ። ባባ እንደዚህ ያለ እኮ ዝግጅት አይ ሽምግልና ቀጠሮ አለኝ። ቀጠሮ ነው በሱ ቤት። 1 ደቂቃ እንኳን አያሳልፍም ቀጠሮ ካለው እዚህ እንኳን አዲስ አበባ መጥቶ ማለት ነው ጓደኞቹ ጋር ሊገናኝ ከሆነ 5 ሰዓት ቀጠሮ ካለው እሱ 2 ሰዓት ነው መዘጋጀት የሚጀምር። 5 ሰዓት ቦታው ነው የሚገኝ። ደስተኛ ነኝ እናንተ ልጅ በመሆኔ። በጣም ነው የምወዳቸው። ቀላል ኑሯችሁ እዚህ በላይ ማስደስታችሁ ያርገኝ። እኔ ህልሜም ምንም ለልጆች ራሱን ያን ያከላል ጭነቅ ለምን ልጆች የሚያድጉ ናቸው፣ ደርስባቸዋለሁ። እሺ እናትና አባቴን እየደረስኩባቸው አይደለም እያጣዋቸው ነው። እድሜያቸው በገፋ ቁጥር ሰው ዘላለም አይኖርም። ብቻ እንደውም እድለኛ እና መድረሴን የምፈልገው መስራቴን ማግኘቴን ምናምን የምፈልገው ሁሌም ፓወርፉል የምሰራው የሆነ በቃ ብዙ ነገር ትንሽ ይፈትንሻል። ስራ በጣም ፈተና ነው። ስራ ሲሰሪ እነሱን ነው የማስበው። እነሱን ደስታ እኔንም መፍጠር የምችለው ሰርቼ እኔ ሰርቼ የፈለገ ነገር ሁኝ እናትና አባቴን በደስታ ማኖር የሚፈልጉትን ነገር አድርጌ ማለት ነው። ትንሽ ደርሻለሁ፣ ግን እዚህም በላይ ስለምፈልግ ለነሱ ስል እና ለሰው መልእክት ማስተላልፈው ባትጠይቂኝም እናታችሁ ድረሱ። በቃ አስቢው ምን ያክል ዋጋ ከፍለው እንዳሳደጉን አስቢው። አንቺ ደግሞ ሄደሽ ሸክም ስትሆኝባችሁ አስቢው። ለእናት አባታችሁ ተፍጨርጭራችሁ ድረሱ። እንደምንም ሆናችሁ እነሱ ሲመርቁሽ ስራው አይጠፋ፣ ብሩ አይጠፋ፣ እግዚአብሔር ስኬቱ አይጠፋ። እናት አባት የመረቀው ሰው ማለት ነው ወድቆ አይወድቅም። ስኬታማ ነው ሁሌ። እኔ ስኬቴ በእናት አባቴ ነው። እኔ እዚህ መድረሴ በእናት አባቴ ምርቃት ነው። እውነት የነገንም ሳስበው የእነሱ ጸሎት የሆነ ነገር ከዚህ በላይ ያደርሰኛል ብዬ ነው የማስበው። ያስኩብህ አይ በጥሩ ነገር ስለሆነ የተያዘው ጨምርበት እዚህ ላይ ከቤተሰብ አልፎ ለሀገር የሚያስብ ሰው እናቴ ደግሞ እናቴ ነው የምላት። በአካባቢ ደግሞ አንጓቼ ነው ትባል። ሁሉ ሰው አንጓቼ ነው የሚላት። እዛ አካባቢ ላደግ ምን ያለው በቃ ማለት አንድ መምህር ናት። አስታስተምሪ ወረዳ ላይ ሲሆን ስታስተምሪ ሁሉ ልጅ ያው ሻር ለሁሉም እናት ነሽ። ለሁሉም እዛ እናትነት ተጨምሮበት ከዛ ላይ አስተማሪ ሆነሽ በቃ እንደዛ ቤተሰቦቿ በጣም ትላልቅ ሰዎች ናቸው። ከዛ በላይ ደግሞ እንዳልኩሽ ለሀገር የሚያስቡ ሰዎች መንገድ ያሰራለሁ ብሎ የሚያጣራ ሰው ነው። መንገድ ያሰራው እሱ ነው። በይዘው ከአዲስ ዘመን እናት ያለውን መንገድ ማለት ነው የተወለድንበት እሱ ነው። መንገድ የሚያስጠርቅ 42 ኪሎ ሜትር የዛሬ ስንት ዓመት 60 ዓመት 70 ዓመት በፊት ይሆናል መሰለኝ። እሱ ፋዘር 80 ዓመቱ ነው እንግዲህ 60 ዓመት ወይም 55 ዓመት በፊት እሱ ነው መንገድ የሚያስጠርቀው። 42 ኪሎ ሜትር መንገድ አስጠርቋል። በመጽሐፍ አትሞታል ፋዘር ታሪክ
መጽሐፍ አሳትሟል የራሱን ታሪክ ማለት ነው። አገር አለማለሁ ብሎ ነው ከአዲስ አበባ የሄደው። አዲስ አበባ ላይ አድጎ ዛሬ ብዙ ነገር ማለት ግን እሱ ምን ይላል መሰለሽ ፋዘር ከከርስ ምግብ የአይምሮ ምግብ ይበልጣል። ሁሌ ንግግሮች ናቸው። ልጄ ከከርስ ምግብ የአይምሮ ምግብ ይበልጣል። እስካሁን አሁን አዲስ አበባ ነበረ ዛፍ ልተክል ነው ብሎ ነው የሄደው። 82 ዓመት ሆኖታል። አይደክሞ ለምን እዚህ አትኖርም? አሁን እኮ አርጅታችኋል፣ የሚደግፋችሁ ሰው ሲፈልጋል። ታሪኬን አላበላሽም። ታሪክ ሁሉ የሚጨነቅ ሰው ነው። ልጄ ታሪኬን አላበላሽም። በርችና እዚህ መጥቼ ጎረቤት ከሌለበት አይደለም። እዛ ደግሞ ቅዱስ ሚካኤልን ለማለት ይችላል የሚለው ቅዱስ ሚካኤል እዚህ ያለ አይደል? አይሆንም። እሱም ድሮም ያደገ እዛ ቤተክርስቲያን ነው። አባቱም እዛ ቤተክርስቲያን ሲያገለግል ነበር። አሁን ደግሞ ቤተክርስቲያን እያሰሩ ነውና ቅዱስ ሚካኤልን ለማለት ይችላል ነው የምመጣው። ያሳዝዱኛል፣ እንትን ይሉኛል። ቀሳስባቸውን በይመጣኝ በቃ የእውነት ሰው ናቸው። የእውነት ትክክለኛ ኢትዮጵያዊ ታውቂያለሽ? ትክክለኛ ኢትዮጵያዊ በቃ ፋዘርና ማዘር ስትሳቸው በቃ ሰው አሁን የት ላይ ነን እንላለን። ወደ እናንተ ደግሞ እንምጣ። በጣም የተፈተናችሁበት ጊዜ የትኛው ነው? በህይወታችሁ በቃ ትልቁ ፈተና ነበር የምትሉት? የሆነ ሰዓት ኮሮና በመጣ ጊዜ አሁን እቺ ወሰን ያልሻት ቀበጧ እሺ ቹቹ ስትወለድ ይሄ ማርኮን ታመመ። ታላቁ ልጅ ታመመ እና በቃ በዛ መሀል የሆነ ፈተና በጣም አስቸጋሪ ጊዜ ነበር። ልጆች ማለት ጤነኛ ልጅ ያው በጣም እንግዲህ ሰጥቶሽ በቃ ያ ነገር አንዱ እግዚአብሔር ጸጋ እሱ ነው። በመሀል ችግር ኮሮና መጥቶች የሆነ ችግር ነበረ። ስራም ጠፍቶ ነበረ። እሷም ነፍሰ ጡር ነበረች፣ ወለደች፣ ልጁም ታመመ እና ድብርብ ባለ ነገሮች ሁሉ ተደራረቡና በቃ በጣም ፈታኝ ጊዜ ማስበው እሱ ነው። አሁን አንቺ የሚበላ የሚጠጣ ነገር ጠፋ ብለን ነው እኛ የምናማር አይደል? ከዚህ የባሰ ደግሞ አለ ብሎ እግዚአብሔር ሊያስተምረኝ ልጄን አሳመመው። ለትምህርት እኔ በቃ ብዙ ነገር ተመረበታለሁ። የምናስበው ለመልካም ነው የምንለው። እኔ ከዛ በፊት ጾም በጣም ነው የምጾም። ሁሉም አጽዋማት ጾማለሁ። ግን ያኔ ከሱ በፊት ጸበል ምናምን እንደዚህ አልሄድም። እሱ ታሞ በሱ ምክንያት በቃ እስከዛሬ ድረስ ነው የምልሽ። እሱ ታሞ ጸበል ወሰድኩት። በቃ የማልዞርበት ጸበል የለም። ያን ጊዜ አልረሳውም። በዚህ ወሲያንቺስ? እኔ 1 2 3 ናቸው። አንድ ብቻ አይደለም። አንዱ ትልቁ ፈተናው ወንድሜ የሞተበት አጋጣሚ ነው። የቤታችን ነው ያረፈው። ኢንጂነር ነው ኢንጂነር አምሳሉ መኳንንት ይባላል። በጣም ጎበዝ ተማሪ ናዝሬት ዩኒቨርሲቲ የተመረቀ። በዛ ሰዓት ዩኒቨርሲቲ ታውቂያለሽ፣ ይሄን ያክል አመጣ የሚባል እሱ ስርየት ነው ያመጣ። 12ኛ ክፍል ስርየት ማለት በዛ ሰዓት አስቢው፣ ዛሬ 10 ምናምን ዓመት በፊት ማለት ነው። ገባ ኢንጂነሪንግ በማለት ታመመና መጣ። ባህር ዳር ዩኒቨርሲቲ ጨረሰ። ጎንደር ላይ ስራ ይሰራ ነበር። ትንሽ አይምሮን ያመው ነበር። እሱ ራሱን አጠፋ እና ቤት ላይ እኛ መኖሪያ ቤት ላይ ነበርና በህይወት የመቼም ማረሰው ነገር እሱ ነው። ሁሌም እንደውም እንዳሁኑ ብስለት ኑሮኝ ቢሆን ወንድሜ አይሞትም ምናምን እላለሁ። አንዳንድ ጊዜ የሆነ አመቱ ሲደርስ ምናምን አሁን ስንት 12 ዓመት ሆነ ሲደርስ ወይኔ ያን እንዳሁን ብስሩኝ የሚሆን ወንድሜን አላጣውም ነበር፣ እከታተለው ነበር ማለት ያልሽ ልጅ ነኝ እኔ ያኔ እንዳገባው ነው። ልጅም አልወለድኩም ምናምን ይሆናል አይደል? ስሜቱን አታውቂውም። የሆነ በቃ የኔ ትልቅ ስለሆነ 5ኛ ታላቅ ነው የኔና እኔ ትንሹ ከኔ ጋር ነው ገምነው። ያው ለራሱ ያቃል ብለሽ ነው የምታስቢው። አንቺ ታስፈልጊያለሽ ብለሽ አታስቢ። በሰዓት መድኃኒት መስጠት ይል ምናምን ነው እንጂ እንደዚህ ነገር ያስባልና የሚባለው ብልጥጥም ብስለትም የለኝም። ብዙም እንደዚህ አይነት ወሬ ማሰሜም እሱ ለካ እንትን ይላል ራሱ ጋር እና የመጨረሻ ሊሞት እሑድ ቀን ነው ለእናት ይታየዋል ይባል አይደለ? ዓርብ ዕለት ማዘር መጣች። ምን ሆነሽ ነው ምናምን ስላት ልጄ ናፈቀኝ አለችና አብረው አደረች። የሚገርምሽ ከብናት ጎንደር ማዘር መጣችና ልጄ ናፈቀኝ አለች። ከዛ ዓርብ እና ቅዳሜ አብረው አደሩ። ቅዳሜ ጧት እሑድ ጧት ነው እንጂ የሚካኤል ቀን መስከረም 12 ነው አስታውሳለሁ። ልሸኛት ሄደ። ኧረ እናት ሰኞ ማታ ይችላል። ኧረ ሚካኤልን ዘግቻለሁ ቤት ሄድ ምናምን እንደዚህ እናቶች ወጋላ እንደዚህ ማለት። ከዛ ጧት ባስ ላይ ያሳፈራትና ሄደች። እየሄደች ለኔ እየደወለች ልጄ እንትን አለኝ ሆዴ ፍርስ አለ። እስኪ ወንድምሽን እየወሰደ እናቴ ደግሞ ምን ይሆናል አንቺ ደግሞ አሁን አይተሽው ሄደሽ አብረሽው አይተሽው ሄደሽ ሸኝቶሽ ምን ይሆናል? ቤተክርስቲያን ተሳልሞ መጥቷል ምናምን እስኪ ይዩ ምናምን ስላት ስትለኝ
ምናምን አልኳት። በቃ ምንም ትኩረት አልሰጠሁትም። የእናት ሆድ የሚባለውን ነገር ስትወልጅ ነው የምታውቂው። ገብቶሻል? ስትወልጅማ ብዙ ነገር ነው የሚገለጠው። እኔ እሷ ይልኝ ልጅ ምናምን ስትል ምን ይሆናል አሁን አብረሽ አይደል ጭንቀትሽ አንቺ ደግሞ ምናምን አታል። ለካ እሱ በዛ ሰዓት ራሱን እንትን እያለ ነበር። እሱ ራሱን እያጠፋ ለካ የእሷ ሆድ እንደዚህ ይላል። ሆዴ ግልብጥ አለ፣ ሆዴ ፈረሰ ምናምን ትለኛለች የደወለች መኪና ሊሆንና እኮ ነው። ለካ እሱ በዛ ሰዓት በሞት እንትን ውስጥ ነው። እኔ ደግሞ እሑድ ቀን ነው ቁርስ እሰራለሁ በረንዳ ላይ ሆኜ። እሱ ቤት ውስጥ ነው። እሱ ፊልም የምናከራይባት ሱቅ አለችን። ከተከራየንበት ግቢ በር ላይ ኮንቲነር አለን። እዛ ውስጥ ፊልም እናከራያለን። እዛ ውስጥ ገብቶ ሲገባ ሲወጣ እኮ ያዋለሁ። ለካ ሲወጣ ገመድ ገዝቶ እየመጣ ነው። ሲገባ እያየሁት ነው። ዘግቶ ቁጭ ያለ ወይ ዘግቶ አልጋ አለ እዛ ውስጥ የተኛ ምናምን ይመስል። ከዛ አምሳሉ ቁርስ አትበላም እንዴ? ቁርስ ደርሷል። ያው ኳንኳኳሉ አልከፍታለኝ ኳኳሉ አልከፍቷል። በሩን በከፍተነው ስንገባ ራሱን ሰቅሏል። እና እሱ አጋጣሚ በህይወቴ መቼም የማረሰው የሚጸጽተኝም ነው። እንዳሁን ብስሉኝ ቢሆን ልጅ ወልጄ ቢሆን ይሆናል አይደል? የሆነ ነገር ይገባሻል። በቃ እንደዛ ስትለኝ ሂጀሩጭ ያቸው ቢሆን ምናምን ትያለሽ። በቃ ቸክራስሽ ላይ ጋር ትግል ትገጥሚያለሽ የማትመልሹ ነገር ስለሆነ የመጨረሻ ደግሞ ማረሰው ልጁን ነው። ልጅ አለችው በተማሪ ሆኖነት ሆኖ የወለዳትና ከፍቅረኛው ጋር ፍቅረኛማ ሚስቱ ነች። ከሷ ጋር ተለያይተዋል። ልጁን አይቷት አያውቅም። እስኪ ልጅን አዲስ አበባ ሂጅ ልፈልጋት ይለኝ ነበር። እዛ ጎንደር ሆኜ ማለት ነው። የት እንዳለች ማያውቅ ነበር። የት እንዳለች ማያውቅ ምን ትሆናለች አሁን ስታድግ አባቴን ብላ ትመጣለች። ተረጋጋ እስኪ ዝም ብለሽ ግን ማን ትመስላለች ምናምን በቃ ስለ ልጁ ሁሌ ነበር የሚጠይቀኝ ሁሌ ማለት ነው። ማን ትባላለች ግን ትዕግስት አምሳሉ ባት ብለሽ ምናምን ይፈራል። በእኔ ትጠራለች ወይ የሚለው ነገር ያስፈራዋል። ስለተለያዩ እና በእኔ ያልተጠራች እንደሆነ አይነት ጥያቄ ኧረ አንተ የምትጠራው ትዕግስት አምሳሉ ለምትባል አይጭነቀህ ምናምን ብለው ነበርና የመጨረሻ ቀን ራሱ እያወራኝ እሷን ነበር ልጅን ባያት ጥሩ ነበር ማለት እግዚአብሔር አልፈቀደውም። እሱን አጠፋን። እሱ በህይወቴ የማረሰው ትልቅ ጠባሳ ነው። ሁለተኛው ደግሞ እንዳልሽ ልጃችን የታመመ ጊዜ በቤታችን ሰላም ስናጣ በቤታችን በትዳራችን ከትዳር አጋራችን ጋር ሰላም ስናጣ እንደዚህ አይነት ነገር አንዳንዴ ላይታይን ይችላል። እኔ እሱን ብጥብጥ አደረኩት። ኮሮና ገባና መኪና ሸጠን ምናምን እና አዲስ አበባ መኪና ሊገዛ ነው ብሎ መጥቶ ማሮዬ መኪና ገዛና እኔ እሱን አራሱኝ ወልጅ ላስቀምጥ አልቻልኩም። ብጥብጥ አደረኩት። እንዴት አለው ሆርሞኑም ምኑም አለ አራስ ቤት እንዴት አሮዬ መኪና ይዘህ ትመጣለህ? ብሬት አለ እጃችን ላይ ብር የለንም ምንድነው የሚሆነው? ከዛ በላይ ደግሞ የመጣው መኪና ደግሞ አይሰራም የነበር ገና ታድሶ ምናምን ወደ ስራ የሚገባ ነውና ከዛ መጨረሻ ላይ ምን አለኝ እዚህ አዲስ አበባ መጥቶ መኪና ፍለጋ የሆነ ብሩ አልሞላለት ብሎ ፈልጎ ጫማው እንደዚህ ከሁለት ስኒከር እኮ ነው ከላይ አሪፍ ስኒከር ነው ከታች ለካ እንዲህ ተጎምዷልና ከዛ ረቀሰና ለማዘር እዩ እናቴ ለኔ እናት ነው እዩ ለብሽ የሚሄደውን ጫማ ራሱ እኮ እሷ አታውቅልኝም እዩ ብሎ እንደዚህ ሲያሳያት ማዘር አለቀሰችሉ። አንቺ ግን ምን አድርገህ ነው የምትይው ልጅ ምናምን አለችኝና ከዛ ልጅ ታመመ። በዚህ ሁሉ መሀል ከዛ ይቅር በለኝ ማለት ጀመርኩኝ። ትክክል ነህ አንተ አምላኬ ወይ እኔ ነኝ የጠገብኩብህ። ትንሽ ብትጎለኝ በጣጣረኩት ቤቴ በቃ ይቅር በለኝ። የፈለገውን አይደለም እንትን ማለት የፈለገውን ነገር ማትወስድ ንብረት ምንድነው ብቻ ልጅ እዛ አራሱኝ ነው አስታውሳለሁ። ልጅ ታሙ እኔ ነኝ ያየሁት። እሱ ደግሞ መስከረም 21 ቀን ነው። ቹቹ መስከረም 1 ነው የወለድኳት። መስከረም 1 ወልቻት መስከረም 21 ቀን ነው። እሱ ብስክሌት እየነዳ ከውጭ አይኑን ሳይው እንዴ አይን ጥቁቁሮቹ እንደዚህ ዙረዋል። እንደዚህ ሳይ አንሾሮ ያየኛል። እስኪ የኝ ስለው እንደዚህ አይኑ ዙሮ ያየኛል። ከዛ መጨረሻ ደነገጥኩና አስታውሳለሁ አራስ ነሽ በተለይ ጎንደር በጣም ነው እናጠብቀው። ቤተክርስቲያን መሄድ አንችልም ክርስትና ካላስነሳን። ተንቀሳቀሽ ራሱ የሆነ ቢላ ምናምን አራሰም ልጅ ነው ዘልኳትና ቀጥታ ቅድስት አርሴማ ቤተክርስቲያን ሄድኩኝ። እያለቀስኩ በፀሐይ ኮን 7 ሰዓት ምናምን ትዝ ይለኛል። የአራሷ እንዴት ይዘሽ 3 ሳምንትሽ ነው ያን እሷን አዝዬ እሱን እየጎተትኩ ከዛ ለቅሳለሁ ቤተክርስቲያን እንደማይገባ ምረስቻለሁ። ገብቶሻል ደም ምናምን ነሽ ከወለድሽ 21 ቀን ምንም አልመጣሪው ነገር የለሽም። ጭራሽ እስከ ቤተክርስቲያኑ በር ደርሼ እኔ አለቅሳለሁ ቆም። ከዛ ትልቅ አባት አሉ እዛ ቅድስት አርሴማ አባ ቢጫ ይባል ምንሽ ነው ልጅ ነው ሞብኛል አባ የትኛው ይሄ ምን ደህና ነው ስታዩ ደህና ነው ምን የምታዩ ነገር ሽማግሌም ስለ አሞታል አባ ይዩ ትለዋለሁ ልጅ ደህና ነው ነይ እስኪ ጸሎት ላድርግልሽ። ከዛ ልጅ ስንት ወር ናት ያዘልሻት ሲለኝ ገና 21 ቀን ይቆልልኩ በስማም በያሁን ባጃጅ ጥሪ
ምናምን ብሎ ደንግጠው እንደው ምን አስደነገጣቸው? የኔ አራስነት አስደነገጣቸው። ቢያውን ባለሽ ጥሪ ጸሎት አድርጌልሻለሁ ቁጭ አድርጎ ጸሎት አድርገው ተረጋጊ ልጅ፣ እንደውም አሁን ሌላ በሽታ ልታመጭ ነው። እንዴት በፀሐይ ያዝልሽ ትመጫለሽ? አራስ ልጅ እንዴት በ21 ቀን ቤተክርስቲያን በር ላይ ትቆሚያለሽ? ምናምን አለ። ቤተክርስቲያን በሩ ላይ ነው ሄድኩኝ። በቃ ሂጄ ያለቅሳለሁ። ከዛ በቃ እግዚአብሔር ነው ማጸን የጀመርኩ። ከዛ እና እመቤቴ ምን ነው እኔ አራስ ልጅሽ እኮ ነኝ፣ እንዴት በጭከንሽብኛለሽ? ትክክል ነሽ፣ አጥፍቻለሁ፣ ግን ልጀማሪልኝ ምናምን አለች። ከዛ እሱም ሁሉን ነገር ረሳ ነውና ይሄ መኪና ነሽ ብር ነሽ ምናምን ረሳና እሱም ወደ ጸበል እንትን ማለት ጀመረ። ጸበል ለጸበል ይዞ ሲወራ በቃ ከዚህኛው ጸበል እዛኛው ጸበል ዳነ። ልጃችን መማሪያ ነው የሆነልን፣ እኔ እሱ መቅረቢያ ነው የሆነልንና ሁለተኛው አጋጣሚ እሱ ነው። ሶስተኛው የተፈተንኩበት የምለው ደግሞ አዲስ አበባ ስንመጣ ባርቻ አልተስማማም። አንድ ባርች ነው የምትይው ባለቤት? ባርቻ ብዙ ጊዜ ነኝ አዲስ አበባ መመላለስ ለስራ ማለት ነው። እሱ አዲስ አበባ ከመጣ ትንሽ ቆይቷል። እኔ ደግሞ በየወሩ ስራ ከተገኘ በየሰው 2 ሳምንት ልመጣ እችላለሁ። እቃ ልወስድ ማለት ነው። አይቼ መግዛት ነው የምወድ። እቃው ላኩልኝ ምናምን አሉት መተሽ አይቻገራችሁ ምናምን ነው። እና እኔ የአዲስ አበባው ድባብ ገብቶኛል። ገብቶሻል? መጥቼ መስራት እንደምችል ምናምን ገብቶኛል። እሱ ደግሞ ፈራ። ልጆች ይዘን ብንቸገር ምናምን ብቻ የምትፈሪው ነገር አለ አይደል? እና እንሂድ ምናምን ስለው አኩርፎኝ መጣች። ወደዚህ ተስማምታም ያልኩት እሱ ምን አደረገ? አኮረፈኝና መኪና አስነስቶ መኪና በአሁኑ ሰዓት ነርተሽ መምጣት ከባድ ነው። አስቢ። መኪና አስነስቶ እየተሳፈረ ነው ይሄ ልጅ የትዶ ነው እያልኩኝ ስልኩን ሲጮፍ አድርጎ አዲስ አበባ እንዳመጥቷል። እኔ በዛ መሀል ምን ነበርኩ መሰለሽ? እርጉዝ ነኝ። 5ኛ ልጅ ማለት ነው። 5ኛ ልጃችን ዝም ብዬ ስራዬን ነው የምንሰራው። ሕክምና አልሄድኩም፣ አልታየሁም። ምን ተሳቀኩኝ መሰለሽ? እኛ አካባቢ ስንወልድ ስለሰው ነው የምትጨነቂ። ደግሞ አሁን ወልዳ ተኝች ሊሉ ነው አንቺ ወለድሽው ያልኩሽ ተጨነቀ። ይሄኛው ልጅ 1 ዓመት ሆኖታል እንደ ማርካ አብልኮት 1 ዓመት ምናምን ነው እሱ ነው ያሳደገው። እኔ የክርስትናው 40 ቀን ሙሉ 41ኛው ቀን እንዲሁም ከ40 ቀን በፊት ራሱ በየመሃሉ እየገባው ስራ ሰራለሁ። የተደበቁ እየገባው ማታ ላይ ምናምን አብረን አምሽተን ስራ ሰርቼ እወጣለሁ። እና የ40 ቀን ህፃን ወንድ ልጅ ሲሆን አስቡ ትንሽዬ ነው። እሱን ይዞ አቅፎ ማታ እንዲህ ብሎ ሶፋ ላይ ተጠበቆ ነው የማገኛቸው እና ያሳዝኑኛል ሁለቱም። የኔ ጡት ሲፈስ ስለሚሆን እንደውም 2 ወር ሳይሆን ጡቴ ራሱ ደረቀ። ወዲያ ስትይ ራሴ እንትን አላረኩትም። እና አሁን ደግሞ ይሄ ልጅ 1 ዓመት ሳይሆን ለወልድ የሚለውን ያስጨንቅ እንጂ 5ኛ ልጅ መምጣት ምናምን አላስጨነቀኝ። ከዛ እቃ እየጫንን ዋልን። እሱ መጣ። እንደመጣ አታውቂም? በቃ ስልኩን አጥፍቶ ማታ ላይ ደጀን ደርሻለሁ ብሎ ደወለልን። ከውን ያልኩ ቢቀርብኝ አዲስ አበባ የሚባለው ይሄድ በገዛ እጄ በቃ ምን ልሆን ነው? ይሄ ልጅ አንድ ነገር ቢያደርጉት ቢሆን ምን ልሆን ነው? ለልጆች ምን መልስ ሰጣቸው ነው የሚለውን ያስጨነቀኝ። አባታቸውን ቢያጡስ የሚለው ነገር ያስጨነቀኝ። በቃ መንገዱ መጥፎ ነው። በቃ እንቅልፍ ሳይወስደኝ አደረ። በጣም ስጨንቅ ማለት ነው። በቃ እናቴን ጸሎት አድርጊ እባክሽ። ፋዘርንም እኔ አላስጨንቃቸውም። የከፋ ነገር ካልሆነ ፋዘርና ማዘርን አላስጨንቅም። የፈለገ ታሪክ ይፈጠር እኔ ምንም ነገር አልነገራቸውም እንዲጨነቁ ስለማልፈልግ። ያኔ ግን አረ ጸሎት አድርጎ ይሄ ልጅ እንዲህ ብሎ ሄዷል የሆነ ነገር። ማዘር ደነገጠች የሚጨርሽ ፋዘርም እኔም ስጸልይ አድርኩኝ። በቃ ተንበርክኬ እግዚአብሔር አውጣኝ እያልኩኝ ማለት ነው። እና እንደዛ ሲሆን አድሬ እሱ ጠዋት 4 ሰዓት ላይ አዲስ አበባ ገባዋለ። ከዛ እኔ እርጉዝ ነኝ ይሻለሁ 4 ወር አልፎኛል። ያን ቢሱቅ እቃ ደግሞ ተሸክፍ የቤት እቃ ተሸክፍ ስንት ቤት ሲል ይፈሰኛል የሆነ ነገር ምንድነው? እኔ አስወርዶኝ ምናምን የሚባል ነገር አላውቅም። እንደዚህ ምንድነው እንደዚህ የሚሆን ነገር እያልኩ ስሄድ ከዛ ምን ልቋቋም በጣም ይፈሰኛል። እህቴ እንደወልኩና እህቶችን ማዘር ፋዘር ማያውቁም እርጉዝ እንደሆንኩ አራሞኛል እንዴ ምናምን ጓደኛዬ እንደወልኩ ማዛ የምትባልበት ማዚ እንደዚህ ሆኛል እርጉዝ ነኝ እንደዚህ ስላት ታሎ ሂጅ ነኝ ከግል ስሄድ ደነገጠ። ወረፋ ጠብቄ ነው የገባው። ደግሞ እንዴ እንትን ያልኩ ታሎ ሪፈር መግባት አለብሽ ሆስፒታል መግባት አለብሽ በጣም መፍሰስ ነው እኔ ከአቅሜ በላይ ነው ሲለኝ አስደነገጠኝ። ቀጥታ ጎንደር ሆስፒታል ይሄ ሲሆን አቦራው የለም እዚህ ነው ሆስፒታል ገብቼ ደግሞ ካርድ ክፍል አንጭ ምን ክፍል አንጭ እላለሁ። እኔ ቁጭ አልኩኝና እህቴ እንዲህ ማለት ጀመረች። በዛ መሀል እኔ ይሄደ ነው ለካ ለኔ ራሱ አይታወቀኝ እንደ እንቅልፍ እንደዚህ ሰመመን ይወስደኛል። እንደሚፈሰኝ ነው በጣም ይሄን የሚያውቅ ማለትም እንትን የሚለኝ ሰው የለም። ከእነሱ ካርዳን እናምጣ ዶክተር ጠፋ ምናምን ሲባባሉ እኔ በዛ መሀል በቃ
ወደ ሞት እየሄድኩ ነው። በጣም ኃይለኛ ደም እየፈሰሰኝ ነው። በቃ በጣም ወፋፍራም ደም የሆነ ሲወጣ ይታወቀኛል። ግን እንደ እንቅልፍ እንደዚህ እንደ ሰመመን ይወስደኛል። ከዛ የሆነ ዶክተር መጣና እንዴት እንደ መሬት ላይ ለካ ደርሷል። እንዴት እስክትሆን ዝም ትታታለህ ምናምን ብሎ ተረኛውን ዶክተር ብድግ አደረገኝና እጅና የተለገቢ ብሎ አስገባኝና እዛኛው ዶክተር ጋር ገጠመ። ራሱ ከነበረው ዶክተር ጋር እንዴት እንዲሁን አያያት ግላብ ታምጣ ብዬ እኮ ነው ካርድ አልወጣላትም ብዬ እኮ ነው ምናምን። ከዛ በሰው ግላብ ካርዴን አላለ ምን አላለ በቃ ስሜንም አልጠየቅም አስገብቶ እኔን መጠራረግ ጀመረ። እና እሱን አጋጣሚ ያረሰው ትንሽ ብቆይ 1-20 ደቂቃ ቢቆይ እኔ ወደ ሞት እየሄድኩ ነበር። ገብቶሻል? እህቴም እኔ ጋር አይደለችም፣ ካርድ ልታመጣ ሄዳለች። ካርድ አንጭ ተብላ ጓደኛዬ ገና እየመጣች ነው ወደ እኔ ደግሞ ቁጭ ብዬ በቃ የድካምና የእንቅልፍ ስሜት ነው የሚሰማኝ እንጂ የሚፈሰውን እራሱ አላየሁትም። ከዛ እንትን ሲሉ በቃ ጠራረጉልኝ ምናምን አሉና እረፍት አድርጊ ብለኝ አይ አላርፍም። ከዛም በኋላ ግሉኮስ ያስፈልግሻል አያስፈልግም እንዴ 2 ሰዓት ምናምን እንትን ካሉኝ በኋላ ተነስቼ እንደገና ወደ ስራ ገባሁ። እና ይሄን እኔ የትኛውን ብርታት አምጥቼ ነው እንደዚህ ብርቱ ያደረገኝ ይላሉና በሚቀጥለው ቀን ደግሞ ዩቲዩብ ላይ ነው ብዙ ጊዜ የአበሻ ቀሚስ የምንሸጥ። ለመጀመሪያ ጊዜ ነገራችን ላይ ዩቲዩብ ላይ የአበሻ ቀሚስ መሸጥ የጀመርኩ እኔ ነኝ። በኢትዮጵያ ማለት ነው ዩቲዩብ ላይ ነው የምሸጠው የአበሻ ቀሚስ። እዛ ላይ ታስተዋውቂያለሽ? ወደ አዲስ አበባ ልመጣ ስለፈለኩኝ ራሴን ማስተዋወቅ ስላለብኝ ብዙ ከስተመር አለኝና ወደ አዲስ አበባ ሱቅ ከፍቻለሁ የሚለውን ነገር ለመናገር ደግሞ ዩቲዩብ ላይ ማውራት ነበረብኝ። እኔ አርብ አይደለም ቅዳሜ እንደዛ ሆንኩኝ። እንደገና ሱቅ ገባኝ። እሑድ ጧት ደግሞ ተነስቼ ሙሉ ቀን ቪዲዮ መስራት ቁሞት ታውቂያለሽ። እስካሁን ቪዲዮ አለ ጉሮሬ እስኪቀይር ድምጼ እስኪቀይር ድረስ 1 ሰዓት የጀመረ እስከ ምሽቱ 1 ሰዓት ቆሜ ዋልኩኝ። በዛ ቪዲዮ ሲሰራ ወይ ሆስፒታል ወይ ያስቢው እንደገና ስራ ልሸከፍ ገብቼ እንደገና እሑድ ጧት ሙሉ ቀን ቪዲዮ ሲሰራ ዋልኩኝ። በዛ ሰዓት ግን ራስሽን አላዳመጥሽም ነው አላመመሽም ነው? ከራሴ ጋር ትገጥም ያለ ገብቶሻል። አንድ እሱን በግድ ነው ወደ አዲስ አበባ ያመጣሁት ያለ። ከቤተሰብ ደግሞ ግማሹ ይቃወመኛል፣ ግማሹ ይደግፈኛል። በጣም ሰው ተናድጃለሁ። ምን ታረጊ ነው የምትሄጂ ምናምን የሚልሽ ብዙ ነው። ሂጂ ቅናሽ የሚሉኝ ፋዘርና ማዘር ብቻ ናቸው። ዋናዎቹን ይዘሻል። በቃ አሁን የሆነ ብቻ እሱ ስላልደገፈኝ ደግሞ ተናድጃለሁ። ከሌላው ይልቅ ያኔ ተናድድኩኝ በሱ ነው። ብቻ እንዴት አይደግፈኝም? እኔ ለለውጥ ነው የሚሄደው። ሌላ ምን አለኝ? አዲስ አበባ አይነት ነገር አለ። ከዛ እንደዛ ሁኚ ሙሉ ቀን ስቀርጾ ይሄ ደግሞ ጧት ተነስቼ ደግሞ አዲስ አበባ መጣ። አዲስ አበባ መጣን። ከዛ ከቀጥታ ደግሞ እንደዛ ሆነን ደግሞ መርካቶ ነው የገባው። መርካቶ እንግዲህ እስካሁን አላረፍኩም። መቼ አርፈሽ ነው ያገገምሽው የሚለው ቀጣይ ጥያቄ ነበረ። ግን ምንም ማገገም የሌለው እስካሁን ትሰሪያለሽ። እና ሴት ልጅ ብርቱ ነን ልልሽ ፈልጌ ነው። በቃ ይሄ ራሱ ፈተና ነው። ፈተናው ምንድነው? ማለፌ ሳይሆን በዛ ሰዓት 20 ደቂቃ እና 30 ደቂቃ እዛ ቦታ ላይ ደም እየፈሰሰኝ ቆይቼ ቢሆን እስካሁን በህይወት ልኖር እችላለሁ የሚለው ነገር እንትን ይለኛል። ድጋሜ እድል ተሰጥቶሻል። ብዙ ሰው በዛ መንገድ እኮ የብዙ ሰው ህይወት አልፏል። እነዚህ ቻሌንጆች አረሳቸውን በህይወቴ እስካሁን። ወደ ቢዝነሱ ስንመለስ ደግሞ መቼስ ከዚህ አይደለም የጀመራችሁት። ብላችሁ ከአበሻ ልብሱ በፊት ብዙ ነገር ከዜሮ አይደለም ብዙ ነገር ሰርታችሁ ከዜሮ ነው መነሻችሁና እንዴት ነበር እዚህ ድረስ የነበረው ጉዞ? እንዴት ነበር? ምን ሰርታችኋል? ህይወትን ለማሸነፍ ምን ሰርታል? ያው እኔ ላዳዋ አጠፋም አይደል? ለመነሻ አስፋናት ላዳዋ ከላዳዋ የሆነ ሰዓት እንዴት ነው እኔ ነኝ ስራ ላይ የነበርኩኝ። ሹፌር ነኝ፣ እሷ ተማሪ ነበር። ያው ስንገናኝ እንዳልኩሽ የሆነ ሰዓት አሪፍ ነገር ይመጣልኝና በመሀል ደግሞ የሆነ ነገር ይዞት ይጠፋል። እንደዚህ ነገር ነው ህይወት ነበር። ላዳዋ እየሰራሁኝ ከኤርፖርት የሆነ ሰው ተዋወቅኩኝ። ምንድነው ሰውየው ጎንደር ዩኒቨርሲቲ እንትን ስማርት ክላስሩም የሚባሉ የሆነ ሰዓት ላይ መጥቶ ተገንብተው ነበር። ያን ጨረታ አሸንፎ ኒሮኔት የሚባል ድርጅት አጋጣሚ ከኤርፖርት መጥቶ ሲወርድ ተራዬ ደረሰ ያ ሰውዬ እና የጆሰድ አሮጌ መኪና ዲኤክስ ነች ስለው በቃ ሲያወራ ሰማሁ። ስለ ቢዝነስ ነው የሚያወራ። በቃ እንደዚህ አይደል እንደዚህ አይደል በቃ ጥሩ ሰው ነው። ዝም ብለሽ ሰው ስታዩ የሚገባሻል አይደል? በቃ የዋህም ነው። በቃ ሰርቪስ ልስጥህ እንደዚህ ስለው እሱ ያለው ነው በቃ መኪና አሮጌ እኮ ናት አልናቀኝ ምናምን እሺ ምናምን በቃ ስልኬን ሰጠሁት። ደወለልኝ፣ የሆነ ተመለስኩ። እንደዚህ ተግባባነ። በቃ
ስራ ገና እየጀመረ ስለሆነ ያንተ ሰራተኞች ሲመጡ እኔ ከዚህ ከኤርፖርት ተቀብዬ ከዚህ ከተማ ውስጥ አንቀሳቅሼ መልሼ ምናምን በቃ እንደዚህ አይነት ስራ ልስራ። እሺ በቃ እንደዛ ከሆነማ እቺ መኪና እንቀይራታለን ይለኛል። እንደ ቀልድ እንደዚህ ወሬ ማለት ነው። እሺ በቃ ጥሩ 1-3 ቀን ቆይቶ ሲሄድ ተመልሶ ሲመጣ እንደዚህ ሲል ተግባባ ነው። በቃ ስራ ይመዘገብልሃል፣ የሆነ ሰዓት ላይ መኪናን እንቀይራለን። እሺ ይሄ ቃል በቃል ዝም ብሎ በቃል ነው። አቶ ጸጋዬ ይባላል። ክፍያው ምንድነው የተመዘገበ ማለት ነው። ያዘው በቃ እንደዚህ ስንት ይባል ብቻ ችግር የለውም በቃ ተባባልን በእምነት እሺ ተጀመረ ያን ስራ። ከዛ መጣም ብሎ ይደውል የኔ ስልክ ሰጣቸዋል፣ ይመጣሉ። ተቀብዬ ከኤርፖርት ሆቴል የሚይዙበት ዩኒቨርሲቲ የሚሰሩትን ቦታ ወስዳቸዋለሁ። እንደዚህ ሰው አገናኛቸዋለሁ፣ የሚመለከተውን ሰው ያን አድርገውን በቃ እነሱ ጋር ተግባብተው እነሱ ልጆች የሚመጡት ልጆች እንደ ቤተሰብ ከቤት መጥተው ከወሲ ጋር ተግባብተው በቃ እኔ እንዳልኩሽ ነው። ሰው ከቀረብኩ በኋላ ችግር የለውም በቃ ሰው ጋር እሷም መጥተው ስቃ ምን ብላ ተቀብላ ቤት የሚሰራን ተሰማው ያለ 1 ዓመት ሞላ ያለ ክፍያ በጣም ሲቸግረኝ። ምንድን ነበር ገቢህ ያኔ? ግን ታዲያ በየቀኑ በጎን ነው እየወጣው ሌላ ትሰራለህ? ወጣ ብዬ እሰራለሁ። ግን ትንሽ ናት ያው እንቸጋገራለን በጣም ያኔ። እሷም በጣም ተስፋ እንግዲህ እኔና ማለት የሰው እንግዲህ ምን ታምኛለሽ ያለ ምንም እንትን ያው ምንም ውሌ ያው 19 ዓመት ላይ ነው ገብተሻል። እና ያኔ ከኤርፖርት ታውቁ ሰውዬ 1 ዓመት አገለገልኩትና ሰርቪስ እየሰጠው በጣም ሲቸግረን ብቻ ብር ላክልን እንደዚሁ ነው 20,000 ብር 10,000 ይልክልን 1 ዓመት ቆይ። በአመቱ የሆነ በጀት መለቂያ ሰኔ አካባቢ ነው በጀት ብር ሲለቀቅላቸው እኔ አዲስ አበባ ሳልነግረው መጣሁ። ወደዚህ መጣሁ። ከሱ ቢሮ ገባሁ። ጠያይቄ እንደዚህ ስለው እሺ መጣ ግርማቸው ብሎ አመቱን በሙሉ በ500 ብር አስበው በቀን ያ ብር 190,000 ብር ምናምን መጣ። ከፋይናንስ ብሎ ጽፎ ፈርሞ ሰጠኝ። ያን እጄ ብሩን አወጣሁት። ብሩን በካሽ ከዛ የሚሰራ ኢብራሂም የሚባል ጓደኛ አለኝ። በሱ ሰርቪስ በመስጠት የማውቀው ልጅ ማለት ነው። እሱ ደግሞ ጥሩ ልጅ ነው፣ በጣም ወደው ጓደኛዬ ነው። እሱ ብሩን ተቀብለን ከሱ ቦርሳ አድርገን ወደ እሱ ቤት ነው ያረፍኩኝ። እንደመጣ ከሱ ቤት ሄደን ብሩ እንዳያዝ ጭራሽ በካሽ 90,000 ብር በካሽ በቦርሳው ላፕቶፕ ምናምን ይዛል። ዛሬ ስንት ዓመት አስበሽው? ቤት ሄደን መኪና ፈልገን ገዛን። ምን ተሰማ ግን ብሩ በእጅ ስታስገባ? በቃ ሰው ማለት ብዙ ሰው ማለት ያጠራጥርሻል። ከዛ ያን ብር ስገዛ ደግሞ አነሰ ለላላ አስከፍል ምን እዛ ደወልኩለት ጸግሽ እንደዚህ ምናምን ትንሽ ብር ይጎልኝ እንደዚህ ልሄድ ብዬ ምናምን ስለው 10,000 5,000 ብር ደግሞ እንደዚህ ፈቀደልኝ። በዚህ አጋጣሚ አቶ ጸጋዬ በጣም አመሰግናለሁ። የተሻለች ሞዴል የተሻለች ተብሎ ገዛው። በእሷ ደግሞ ብለን ሌላ ሁለተኛ ጨምር። ከዛ እሷ ምን ትላለች? እኔ አባቴን መኪና ይዤ ጋቢና አድርጌ ምናምን ይዤ መሄድ እፈልጋለሁ ትላለች። እንደዚህም ብለሽ ስታወሪ ማለት ነው። ከዛ ለእሷ መንጃ ፈቃድ ያወጣሁላት። እሷም እንደኔ ሹፌር አደረኩ። አጋዥ ሹፌር አገኘ። ቪትዝ ገዛውና ለእሷ ቪትዝ ለእኔ ዲኤክስ የሚባል መኪና። ጎንደር ደግሞ የቱሪስት ሀገር ነውና እንደዚህ ሰዓት አሁን ገና ጥምቀት በጣም ነው የሚሰራ ቱሪስት ይመጣል የሚባል ወቅት ነው። እና ያን እየሰራን ተጋግዘን እንደዛ ያለ ሁለታችሁም ሹፌር ሆናችሁ? ሹፌር እሷም እንደኔ ከኤርፖርት ሰው ተቀብላ ትሰራለች። ሲቲ ቱር ምናምን ይባላል ለዛ ከሆቴል እንደዚህ በቃ ቢዝነስ ካርድ ሰጠን እንደዚህ ትደወላታል። ለኔ የሚደወላል አሁን ድረስ አንዳንድ ሰው ይደውላል። ነገር ከኤርፖርት ታክሲ ሆነች ታክሲ ፈልገን ነበር ይለኛል። አሁን ከዛ ኮሮና መጣ። ደግሞ በኮሮና ደግሞ ያው ነገሮች ሁሉ ብዙ ህይወቱን አጥቶበታል። እኛ ደግሞ ያው በኢኮኖሚ ተመታን። እንደማንኛውም ማህበረሰብ ተቸገርን በጣም። በዛ ሰዓት ወደ መኪና መሸጥ ገባ። ሁለቱ መኪና ሲሆን ያኔ ኮሮና ሚኒባስ ሲሰሩ በግማሽ ሰው የሙሉ ሰው ይከፈል ነበር እና ጥሩ ስራ ነው ተብሎ ሁለቱ ሽጬ ደግሞ ወደ ሚኒባስ ስራ ገባ። ያኔ ነው ተቃውሞ የተነሳብን። ቪትዟን እሷ ስለምትቀሳት ትወዳታለች ያው እና በዛ ሲል ከዛ ቀጥሎ ያን ስታይ ደግሞ ያን በቃ ከዛ በኋላ ልጁ ከታመመ ብላ እሷ ከቆጫት በኋላ ስታይ በጣም እንገላታለሁ ማለት የታክሲ አድካሚ ነው። ቀኑ ሙሉ ስትመላለስ አሁን ድረስ ነው ያሳዝኑኛል። እግዚአብሔር የሆነ እሱን ስለሚያዩ
እነዚህ የታክሲ ሹፌሮች እኮ ብዙ ኃላፊነት አለባቸው እንደሚያሳድጉ ነው። ዴክስ እንኳን ሳይ መቤቴ ዴክስ እንኳን ሳይ በለራሴ እኮ ነው እያለፍኳቸው አይዞህ ነገ ትቀየራለህ እላለሁ። በለው አይሰማኝም እኮ ግን በጎኔ ሲያልፍ እንደዛ እላቸዋለሁ። በጣም አረግ ብላ ይዞ ሳይ ነገ ሌላ ቀን ነው አይዟቸው እላለሁ። አይሰሙኝም እኮ ግን እና ያኔ እንደዛ ብዬ ተንግቡ በቃ ውዬ ስመጣ ምናምን ፀሐዩ ምናምን በፊትም ጥቁር ነኝ እንዲያውም ታክሲ ተጨምሮ ባርች ተባልክ እኮ። አይ ጥቁር ሆነ ሳይሆን እሷ ቀይ ስለሆነች መሰለኝ ባርች ሆንከው። እንደዛ እያልን በቃ አንስታኝ በቃ ከዛ እሷም የሆነ ስራ መስራት እንዳለባት ታስባለች። ቤተክርስቲያን ዳር ሴማ መሰለኝ እንግዲህ ከዛ በኋላ እንዳለችኝ በቃ ባሌን ማግዝበት ስራ አልቅሳ ጸለየች እና በቃ ባሌን ማግዝ። እኔ ደግሞ ፈሪ ነኝ፣ ንግድ ላይ ፈሪ ነኝ። አሁን የመኪና የለመደ ሰው አብዛኛው ምንድነው ወደ ንግዱ ለመግባት እንፈራለን። አሁን ድረስ ቢዝነስ ሲባል ጥፋቱ ነው የሚታይ፣ መኪና ግን ዋናው አለ ሚሊዮን ነገር አለ ዋናው አለ ማንግባባበት ነገር። ለምሳሌ መኪና 100 ሺህ ብትገዢው የዛሬ ዓመት ልሽጠው 150 ሺህ ይሸጣል። ኪሳራ ብትከስሪ ምንድነው የምትከስሪ? መኪና ላይ የዕለት ጉርስ ይሰጥሻል፣ ያው አያሳድግም፣ አይበላሻል፣ ተበልሶ ይወስደዋል። መኪና በቃ ዋናሽ አለ። እኔ ደግሞ ማስብ ዋና አለ። አሁን ለምሳሌ ያለሽ ለማጣሽ ንግድ ብትገቢ ብትከስሪ ሙሉ ነው የሚሄድ ይናደር ሙሉሽ ማለት ነው። ያው መኪናም እኮ ግን አይበለውና ይዞም ሊጠፋ ይችላል እኮ ነው እኮ ሐሳቢያችን እንደው ነገሩ ምን ስለሚያስብ የን ነገር አስቦት ያውቃል። እንደው ምንላት ምንድነው የሆነ ነገር ልስራ ስትለኝ መጀመሪያ ተቀጥረሽ ሞክሪ ነው ያዋጣል። አይ ጥሩ ነው እኮ ይሄ ነገር ግን ምንድነው ለምሳሌ የሆነ ነገር ልምድ ትወስጂበታለሽ። የኔ ሐሳብ ልምድ ከነዛ ሰዎች ይዘሽ ሰው ተዋውቀሽበት ታሪክ እዛ ያለች በመሀል ይሄ ነገር ችግሩን ሲል ሚኒባሱ ሲል እኔ ስንገላታ ነው ስታይ ጸሎት አድርጋ የእህቷ እዛ ጎንደር አብራ ምትኖራት ጎንደር ፍሬም ትባላለች። የእሷ ቤተሰብ ነገር ሙስሊሞች ናቸው፣ ግን በቃ እንደ ቤተሰብ የሚታዩ ናቸው። እና ከእሷ እህት ጋር ሸር ይፈልጋሉ። ኮስሞቲክ የነበረ ቤት ነው እና ሸር ምናምን ሲባል ወሰና እዚህ ጋር ትሰራ እናንተ ጋር ትሰራ። እሺ እንዴት እዛ አካባቢው ያለው አውራሪስ ሞል ይባላል ጎንደር አራዳ ላይ። ከዛ ሸር ለሁለት ሱቅ። እሺ አካባቢው የባህል ልብስ ነው። እሷ ገብታ ስታየው የባህል እኛ ያቺማ ኮስሞቲክስ ልምድ ያለ ኮስሞቲክስ አይ የባህል ልብስ እንደ አካባቢ ነው ተብሎ ለሸር እኔ ወደ 20 ሺህ ብር ነው ለብድርና ቁጣ ወጥቼ ይሄን ቢከስርም ብዬ አሰብኩትና ከላዳይ ላይ ይሞላል። እሷ ደግሞ አላማ አላት እኔን ለመደገፍ ልጆቿን ጥሩ ነገር አላማ ይዘሽ ስትነሽና ያ ነገር ነው ገባች። በትንሽ ነገር እንዲስ ጎበዝ ናት፣ ፈጣን ናት። ከዛ ላይ እንትና ሰላም ነው እንዴት ናችሁ ሰላም ነሽ ሱቅ ከፍቼ እዩልኝ ያመጡ አንድ ነገር ሲገዛት ሲል ወዲያው በአጭር ጊዜ የተወሰኑ ብሮች ለውጥ መጣ። አንቺ በቃ እሷ ያለች የተሻሻለ ለውጥ በቃ ከእንደዚህ መደርደር ተዘርግቶ እቃ ስለሌለን ማለት ነው። ነጠላውን አለበሽ የዘረጋሽ የእሷ ኮስሞቲክስ ስለነበር መደርደሪያው ደፋር ነው። መደርደሪያው ብዙ ነው የኮስሞቲክስ እና እሷ ነጠላውን እንደዚህ ዘርግታ ምን ብላ ምናምን እናደርጋ ሰው እያለ ከእንደዛ ጠቅልላ መደርደር በቃ አሪፍ ነገር ሆነ። ነገሮች የተስተካከሉ ሄዱ። ከዛ ጭራሽ ከሰዎቹ ጋር አለመግባባት ተፈጠረ ከሸሮቹ ጋር። ሱቁን ልቀቁልን መጣ። የህንፃው ባለቤቶች መጥተው ምናምን በቃ ሸመገሉን። ሌላ ሱቅ ተሰጠ። እዛ አካባቢ በጣም ሱቅ እንትን ነበር ያኔ ስራ ሰዓት ነበረ። ሱቅ ማግኘት ከባድ ነበር። ሞዱ ተወዳጅ ሆነ እና በአጋጣሚ የሆነች ዞር ያለች ቦታ ይሰጣት ተባለ ለእሷ። ሰዎቹ መጡ። ሽንት ቤት ነው እንጂ ተሰጠኝ ሽንት ቤት ቦታ ነው እንዴ? አንዳንዴ መገፋጠሩ ነው። እግዚአብሔርን ሰው ሊማርበት ይችላል ነው ቤቱ ግን ሽንት ቤት የነበረ እግዚአብሔር ይስጣቸው ስቶር አስተካክለው በቃ ሰጡን፣ ፈቀዱልኝ። ሽንት ቤቱን ነቅለው ይሰጡኝ። እግዚአብሔር ላንቺ ሲልልሽ ሽንት ቤቱን ነቅለው። ሽንት ቤት መሆኑ ቤቱ ከፍ ያለና ዝቅ ያለ ነው። እንዲና እንዲ ነው ቤቱ ራሱ ማለትም ሽንት ቤት ሲንኮ የተቀመጠበት ከፍ ያለ ነው። እንደዚህ እሱ ተደፍኖ ነው ሱቅ የሆነው። እሱን መስመር አልተዘረጋበትም። ሲንኩ ብቻ ቁጭ ብሎ ነበር። ተዘርግቶበታል እንትን ነው ግን ሌላ ሽንት ቤት ስላለ ጥቅም ላይ ገና አልዋለም ነበር። ተቋልፎ እንደ ሪዘርቭ ነው ነበር። ሽንት ቤት አስነቅለው ነው የሰጡት። ሰው ከነገራችን ላይ ሲፈተን አቋረጥኩ ግን ይቅርታ ቀጥል አንተ። ያን በቃ ሲባል በዛ መሀል ያ ሱቅ እነሱ ውዝግብ ሲገቡ እኔ ወደ ስራ ማቆም ሄድኩ። ለምን ረጅም ጊዜ ከሷ ጋር
ሰዎቹ ጋር የነበረ ድርድር ነበረው እንደዚህ ማስተካከል። ያ ሱቅ ሲሰጠ ደግሞ ያን ሱቅ ማስተካከል፣ ያን ሱቅ አስተካከል ምናምን። እኔ ታክሲ ስራ እየቀረ መጣ። ባለሹፌር ይሰጠዋል ለሹፌር እያለ ጭራሽ ለምን አትተውም ስራውን ብለው ያ መኪና ተሸጠ። የቤት መኪና የሚያስፈልገን ተብሎ ዲዛይር ተገዛልሻል። ስለ ሽንት ቤቱ ግን ብሰማ ደስ ይለኛል። ምን አለ መሰለሽ ስራ ሲጀመር የሚፈትነሽ ሰው ብዙ ነው። በእርግጥ በእነሱ በኩል ስታስቢው ትክክል ነው። የሆነ በቃ ሳላመሰግናቸው አላልፍም። ሰው የሆነ መንገድ ያዘጋጅልሻል። እግዚአብሔር ራሱ አይመጣም፣ በሰው ነው የሚመሰልሽ። ገብቶሻል? ያን የነበረውን ግጭትም አልጠለውም አሁንም ድረስ። አንቺን የተሻለ ነገር ማድረግ ሲፈልግ ብዙ ፈተናዎች ያጋጥሙሻል። ያን ፈተና ካለፍሽ የሆነ ቦታ የምትደርሺው። ፈተናው መጣብኝ ብለሽ ሸሽተሽ ቁጭ ካልሽ ግን እጅ ከሰጠሽ አለቀልሽ። እጅ ሰጠሽ ነው በቃ ነው ቁጭ የምትገብሻል። እኔ እዛ ጋር ይሄን ያበሻ ቀሚስ ሲጀምር እንዲሁ አልጋ ባልጋ ይመስላል እንጂ በጣም ብዙ ነው የተፈተንኩበት። በጣም ብዙ ማለት ነው። በትንሽ ነገር ነው የጀመርኩት። ስጀምር እንዴ እቺ ሱቅ ነች ምናምን እየተባልኩ ነው የጀመርኩት። 20 ሺህ ብር አስቢ። አንድ 10 ጥበብ ነው ያመጣች። ጥበቧን እንዴ ዝርግዝርግ ታርጌት ነው። ሱቁ ትልቅ ነው፣ መደረሪያው ብዙ ነው። ያንጠለጠልኳት ቀሚስ ግን በጣም ትንሽ፣ ግን ያን 20 ሺህ ብር ጥበብ በአንድ ቀን ያለቀ። በቃ ገና በጧት ከፍት አረሳት። የሆነ ሴትዮ እየተንደረደረች መጣችና እስራኤል ነች። እስራኤል ጎንደር ይበዛሉ። ከእስራኤል ሀገር የመጣች ነች። 3 ጥበብ ተለካች። መለካት አልችል ምን አልችል። ስንት ነው የጥበብ? ይሄን ያክል ለኪ። እንደነገጥኩ እንዴት ለካሽ? የሆነች ከፊት ለፊት የሆነች ልጅ ነው ማለኪ ልለኪ። እውነትሽ ነው? ኧረ እቺ ሰውማ ባለ በቃ እድለኝ አወሩት ማለት ነው። እንኳን ደስ አልሽ አሉኝ። መጣሁ ከእጄ ላይ ብዙ ብር ሲሰጥ በቃ አላመንኩም። የመጀመሪያው ነው እንትን ለመጀመሪያ ጊዜ 20 ሺህ ብር ጀምረሽ 10 ሺህ ብር ምናምን ቀብድ ሰጠችኝ በጠዋቱና ዘጋሽው እኮ መነሻ ካፒታልሽን ተለካችና በቃ እንዴት ልዋል በቃ ደስታው ማለት ነው ውስጤ። ለካው እኮ እየሄድኩ በየሁሉ ለካው እኮ እየደወልኩ ሻጥኩ። ደግሞ እስካሁን ድረስ በሰው የምናደደው ነገር ራሱ እየሰራ ራሱ ያን ነገር እያደገበት ራሱ እያስተዳደረው አይዋጣም የሚሉሽ ነገር እኔ አንድ ቀን አይዋጣም ብያለሁ። እስካሁን ድረስ ጠይቅ ያዋጣል፣ ግን የራሳችሁን ጥረት ያስፈልጋል ለምራችሁ። አሁን ድረስ የትኛውን ቢዝነስ ላይ ያለ ሰው ስጠይቅ ኧረ በአሁኑ ዘመን ስራ ኧረ አይዋጣም። ካላዋጣ ለምን አይዘጋውም? እውነቴን ነው። የአንቺ መንገድ ለራስሽ ነው፣ የኔ መንገድ ለራስሽ ነው። አንቺ ለከፈትሽ የኔ መንገድ አትዘጊውም። ገብቶሻል? ማንም ቢከፍት የአንቺ መንገድ አይዘጋውም። የአንቺ ግንባር የተጻፈልሽ አንቺ ነው። ካመንሽበት ለእኔ የተጻፈ ለእኔ ነው። እና ያኔ ስጠይቃቸው ኧረ አይዋጣም ይሄ ደግሞ ስራ ነው፣ አይዋጣም ይሄ ደግሞ ምንድን ኧረ አሁን ስራ የለም ምናምን ጠየኳቸው ሁሉ። ስንት ብር ያስፈልገኛል? 500 ሺህ ብር ምናምን። ቁጥር አያውቁም እንዴ? ቁጥር አያውቁም እንዴ እነዚህ ሰዎች እያልኩኝ በቃ በዛች 20 ሺህ ብር ተጀመረች። ከዛ 3 ወርም አልቆየ እሱን ስራ ሳስቆሙ። ግን በዛ መሀል ተጣሉኝ ሰዎች። ስራዬን ሲያዩ ወዳጅ የነበረኝ ሁሉ ጠላት ሆነ። እውነት አይዞሽ ሲሉኝ የነበሩ እቺ ደግሞ ሱቅ ናት እያሉ ሲያዩኝ የነበሩ ትልልቅ ሰው የነበራቸው በዛች ትንሽ ሱቅ እኔ መለካት እኔ መሸጥ ሲጀምር በሙሉ ጠላት አረቡኝ። በቃ ማየት አይፈልጉም። እኔ ስለኔ ጥሩ ነገር አያወሩ። እሷ እኮ አዲስ ናት፣ እሷ እኮ አትችልም ነው የሚሉ የሆነ ሰው ሲመጣ ማለት ነው። እንደዛ ባንል እግዚአብሔርን የሚሰራን ሰው ብናበረታታ እንደዛ ነው የሚሏቸውና እኔ በቃ ግርም የሚለኝ ነበር። ከዛ በግሩፕ ላይ ተጣሉኝ። ለማን ወገኑ? እኔና ሸር የሆናት ልጅ ላይ አስወጫትና አንቺ ለምን አሰሪ እንዴ? እሷ ከቤትሽ ላይ እየሰራችበት ያቺ ልጅ እኮ 2 ዓመት 3 ዓመት ያን ቤት ይዘው ተቀምጣለች። ውጭ ተባልኩኝና ወጣሁኝ። ከዛ ሱቅ ወጣሁኝና የሞሉ አንድ አክሲዮን ሸሩ አየኝ። እንዴ አንቺ ጎበዝ ልጅ ነሽ፣ አየሁሽ እኮ በጠዋት ነው መጣሽ የምትከፍች፣ በዛ ላይ የስራ ሰው ነሽ። ከሌከታች ይችላሉ አንድ ልብስ ይዤ እንኳን ያችን ለማስጨረስ እንዴ ሰልስ ጎበዝ ልጅ ነሽ። እቺ ልጅ አትወጣም፣ ስለዚህ እኛ ሱቅ እንፈልግላታለን ብሎ ሙሉ ሱቅ ተይዞ ነበር። ሽንት ቤቱን አፍርሰው ሰጡኝ። እግዚአብሔር ይስጣቸው። እስካሁን ድረስ በጣም ቴንኪው ማለት ትፈልጋለሁ። ለእኔ ብለው ሽንት ቤት አፍርሰው ያከራዩ። ሽንት ቤቱን አፍርሰው ያከራዩ እንጂ ገቦኝ እዛ ሽንት ቤት። አሁን ደግሞ በዚህ ውስጥ ማን ሊገዛት ነው? በዚህ ውስጥ ሳይ በዚህ መጣ ገባች። ከሁሉ መጨረሻ ነው ሽንት ቤት ታውቂያለሽ፣ ወደ ውስጥ ገበያ ያለን ብዙ ጊዜ እግዚአብሔር ላንቺ ከተጻፉ ላንቺ ነው። በቃ ሰው እንዲህ ዞሮ ከኔ መጣ ይገዛል እና ግርም ይለኝ እስከምሳቀቅ ድረስ ሰው ምን አለ ሰው ቢገዛ እስከድረስ ማለት ነው። ይሄ ደስ ይላል። በሞላበት ይሄ ትንሽ ሱቅ መጣ ይለካል። በአዲሱን ስራ አስቆምኩት። በቃ ቁጭ በለ ያንተ የረፍት ጊዜ ነው። መቼ ነው ማርፋ ያልከው ተሰማ ማለት ነው። ከዛ በአንዴ ሱቁ ሞላ፣ በአንዴ ተስተካከለ። ያሽንት ቤት የነበረው ምናምን እሷ የስራ ሰው ነች፣ አትንኳት መባል ተጀመረ። ከዛ በኋላ ትልልቅ ሰዎችና ስራ የሚወዱ ሰዎች ነው አሁን ድረስ እኔ ጋር ጎን የሚቆሙ ማለት የስራ ሰው ነች ነው የሚልሽ ማንም ሰው ስራ የሚያውቅ ሰው
የሚያወራ ሰው ደግሞ አሁንም ድረስ አንግባባም። እውነቴን ነው። አሁን ድረስ እንዲህ በግሩፕ የሚያወራ ሰው ወይም በቃ አላደስ ሴት ሆነሽ ዝምብለሽ ወሬ እንዲህ የምትሰው ቃል አሁን ድረስ አልግባባም። ስራ የሚሰራ ሰው ጋር ግባባ ስራ ፈቶ ቁጭ ብሎ የሚያወራ ጋር ትግባቢው ነው መሰለኝ ነገሩ። ስለ ስራ የሚያወራ ሰው ነፍሴ ነው። እኔም ስለ ስራ ነው የማወራሽ። በቃ እንዴት እንለውጥ እንዴት እንስራ የሚል ራሱ ባርች እንለዋለሁ። እኔ ጓደኛ ጥቼ ቀረው እለዋለሁ። የሰውን እንዲህ ስታገለግይ ስትሰሪ ሁሉ ማስደሰት ከባድ ነው እና የሆነ ነገር አንዳንዴ ከብድ የሚልኝ ነገር ሲያጋጥመኝ ራሴን አበረታለሁ። ወሰን በዚህ መንገድ እኮ እንዴ ማንም ሰው እኮ በዚህ መንገድ ነው ያለፈ። ሌላ ወሰን እዚህ ጋር እንደተቀመጠች አድርጌ ልማወራት በቃ ሰው ጓደኛ ጋር ነው የሚያወራል፣ እኔ ራሴ ጋር ነው የማወራው። አይዞሽ አንቺ ጀግና ሴት እኮ ነሽ፣ አንቺ እኮ ብዙ ነገር አልፈሽ መጥተሻል፣ አንቺ እኮ ልጅነትሽን ሳታቂ ማለትም ወጣት ሆነሽ እንዲህ ሳትሆኚ ስተሳክቶልሽ እኮ እዚህ መጥተሻል። አንቺን የሚመለከቱ ሴቶች እኮ ብዙ አሉ፣ እንዳንቺ መሆን የሚጥሩ መጣር የሚፈልጉ ከአንቺ ከደረሽበት ደረጃ መድረስ የሚፈልጉ ብዙ ሰዎች እኮ አሉ። ነበርቺ ለምንድን ነው ወደኋላ የምትይ ነው ያታለ ራሴ እኮ እንደዛ በዝነሽ የምር ራሴ ሁሉ ይመረታ ራሴ ነው ባርች ራሱ አይረዳኝም። አንዳንዴ ገብተሻል የሆነ እንዲረዳሽ የምትፈልጊውና አይዞሽ በርቺ እንዲለኝ እየፈለኩኝ እሱ ደግሞ ስሜቱ አንዳንዴ ላይገባብሽ ይችላል። ገብተሻል እኔ አንቺ ያየሽው ለሱ ላይ ሰው እኔ እንደዚህ ምለው ምናምን ነው ብዙ ሰው የሚፈትንሽ ሰው ይመጣብሻል በህይወትሽ አጋጣሚ በተለያየ አጋጣሚና ራሴን ማበረታ ራሴን ባይዘው ወይ እስካሁንም ድረስ ራሴን ማበረታ ራሴን አንዳንዴ ለራሴ የወሮ ራሴ ያለቅሳል። ምንዋን ነው የምትወድላት ከወሰን ግሩፕ? ከወሰን ሁሉ ነገሯ ታው መርጣት ማለት አይ አሁን በውጭ ምስታት ከሰው ጋር ተግባብታ ስራ አሸንፋ ሰርታ ቤትም እናቱና በቃ ሁሉንም አሟልቶ የሰጣት ናት። ለራሴ ስለሆነች ሁሉንም አሟልቶ ሰጥቶኛል። እግዚአብሔር ይመስገን። ሁሉን ነገር አወደዋለሁ። በተለይ አሁን ያለችው ነገር አለ አይደለ? የውሳኔ ሰው ናት። እኔ ለውሳኔ ይቸገራለሁ፣ እፈራለሁ፣ እንደዚህ እላለሁ፣ እንደዚህ በቃ ይሄ እንደዚህ ይሆናል በዚህ ዘላለሁ ካለች ዘላለች አለቀ። ዘላ ነው የምታገኘው እና ያ ነገር አሁን ለዚህ ጥሩ ደረጃ በጣም ይደናል አይባልም፣ ላለንበት የሷ ውስጥ ተመስገን ይደናል፣ ካለንበት አንፃር ይደናል። ያ ነገሯ ለዚህ አድርሶናል። እኔ እንዳልኩሽ ነኝ ከሁሉም ነገር በቃ እንደዚህ እላለሁ ማለት እሷ ይሆናል ይሳካልኛል ነው የምታስበው፣ ይሳካላት። እኔ ደግሞ ጎንዮሹና ያለው እንደዚህ ብንሆን ባይሳካስ የሚለው ያ ደግሞ ከእንትን የመጣ ነው ከልምድ። ልምዱ ምንድነው? የመኪና የለመደ ሰው እንዳልኩሽ በቃ ስትሬት ብቻ ነው አንድና አንዱና የሚታየው። ንግድ ስትባል ትፈሪያለሽ ካለው ነገር ከእንደዚህ የውሳኔ ሰው በመሆኑ የሚሳካልኝስ ነገር አሁን ይሄ የውጭ ሰው ይመሰክራል አይቶ ወሰን እንደ ውጭ ሰው ነው የመሰከርከው። ስለዚህ ፍቅርህን ግለጽ። በቃ ወደ ፍቅር ልቀይረው ይሄ ነገር። በጣም ነው የምወዳት፣ በጣም ነው የማፈቅራት። ረጅም እድሜ እስከን ጃጅ ይስጥሽ ያኑረ የልጆቿን ዓለም ያሳየን። ወድሻለሁ፣ ኑሪልኝ። እኔም እወዳለሁ፣ ኑሪልኝ። ምኑ ነው የምትወጂለት ፍቅርሽን? ባርች መወድለት አንድ እርጋታውን፣ አስተዋይነቱን። አስተዋይ ነው በጣም እንደኔ ቸኩሎ አይራመድም፣ ቸኩሎ አይናገርም። በሁሉም ነገር ቀስ ረጋ ነው። ያም ነው የሚያግባባን። ገብቶሻል? አንዱ ዛት አንዱ ነገር አለ አይደል? እኔ ቸኩል ነኝ፣ የውሳኔ ሰው ነኝ፣ ፈጣን ነኝ። ቀስ የሚል ነገር ያናደኛል። በተቀን ምንድነው የሚጎትተው ያለው ራሱ ስራ ቦታ ቀስ ምንድነው እንደዚህ በቃ ቶሎ ከእርምጃ ጀምሮ እኔ ቀስ ማለት በቃ ሁሉ ነገር እንትን ነው የምፈልገው። ፈጣን ነኝ፣ በቃ ተፈጥሮሽ ነው። የውሳኔ ሰው ነኝ። እሱ ደግሞ ቀስ ብሎ ነው አንድን ነገር በሁለት በሶስት መንገድ ነው የሚሆነው። እንደውም አንዳንዴ አንተ እስከተወሰነ ይወስኛሉ፣ አንተ በሁለት በሶስት እያልክ በቃ እኔ ይወስኛለሁ አለሽ እንዳልሽ ይላል። እና እሱ የምወድለት እርጋታውን፣ ከሁሉ እርጋታውን፣ አስተዋይነቱን፣ ፈራ እግዚአብሔር ያለው ሰው መሆኑን። ሲቀጥል ደግሞ በቃ የራሱን ህይወት ነው የሚኖር። ከማንም አይደርስ ከማንም እንትን የራሱን ህይወት ለልጆቹ ብቻ የሚፍጨርቅ በቃ ለልጆቹ ብቻ ወጣ ከስራው ገባ ከቤቱ አለያ ከኔ ጋር
አለቀ። እንደዚህ ነው ህይወታችን። የኔ የሚስቱ ነው ለቤት ብቻ የሚኖር ሰው ነው። የውጭ ነገር አይታየው። በቃ ቤቱ ማድማት ነው በቃ። እወድሃለሁ፣ አከብርሃለሁ። ሰርቼ ምን ብዬ አንተን ማኩራት ነው የምፈልገው። እዚህም በላይ ከፍ ማድረግ ነው የምፈልገው፣ ማኩራት ነው የምፈልገው። ሌላ በዚህ ማጋጠም ያገለጽኩት ነገር ምንድነው? አሁን ምንድነው ጊዜው እሱ እንዳልኩ እሷ እንደዛ ብላ ተፈጨርጭራ እዚህ ደርሳለች። እና ሰው አብዛኛው በትዳር ዓለም ያለ ሰው እንደዚህ ስኬት ሲሳካለት የራሱ አካውንት ለብቻው ለራሱ ይላል ያለ ወደ ምን ይሄዳለኝ? ይሄ አሁን ዘመን ያመጣሻለ ሲንግል ማም ይባል ነገር ወደ እሱ ትሄድ። በቃ መፋታት። ወንዱም የእሷ ቢዝነስ ከፍ በግልጽ የሚጣላ ሰው አለ በትዳሩ። በቢዝነስ በለጠች ይተው ገብቶሻል። በቢዝነስ በለጠች። እሷ የገቢ ምንጯ ሰፋ ያለ ከሆነ የእሱ ትንሽ ከሆነ በልጣኛለች በቃ እንኗኗርም ይላል። ከቤቷ ይላል ከቤቷ ዋይ ሳይሆን በቃ ለመጣጣም ይመጣና ይለያያሉ። እና እሷ ትንሽ ነገር እንኳን ቢፈጠር ገና ለገና በገቢ በለጥሽና ነው ወደዛ ነው የሚሄደው ነገር። ብዙ ስቶሪ እንሰማለን በዚህ ዙሪያ እንደዛ አይነት አለ። እሷ ግን ለዚህ ቦታ አልሰጠችም። ታማኝነቷ ማለት ቢዝነሱን አምጥታ ወደዛ ነገር ሳይገፋፋት ለልጆቿ ለኔ ማክብራ እንግዲህ እንዳልኩሽ ነው ከታክሲ ሹፌር በቃ ብላ አስቁማ አሁን እሷን አጋዥ ለኔ ሱቅ ከፍታልኝ አሁን ሁለተኛው ብራንች የኔ ነው እና ግሩም ዲዛይን የሚል ለኔ ከፍታ በቃ ራሴን ደግሞ እንዳይሰማኝ የራሴን ቢዝነስ እንዳንቀሳቀስ እንደዛ አድርጋ እና ይሄ ነገሯ በጣም ሳላመሰግን አላልፍም። ብዙ ሰው ደግሞ ከኛ የሚማር የምፈልገው እንደዚህ እኔ ለምሳሌ እሷን ታያትና ምን ተሳክቶልኝ እንኳን በቢዝነስ ብቻ ሰጥ እሷን ጥዬ የብቻ ለውጭ ንፋታ አሁን መፋታት ፋሽን ሆነ። በቃ በህይወታችን ይሄንን ነው አስቀምጠን ማለፍ የምንፈልገው የምትሉት ነገር አለ ብዬ አስባለሁ። ያው ሁላችንም እንመኛለን እንደው ከማለፋችን በፊት እንዲህ አሳክተን እንዲያድርገን ነው ማለፍ የምንፈልገው የምትሉት እንደ ቤተሰብም እንደ ግልም ሊሆን ይችላል እንደ ባልና ሚስትም ያው እንግዲህ ሰው አይደለም ትያለሽ ለልጆቻችን ጥሩ ነገር ጥለን እሱ ነው እንግዲህ ህልማችንም እቅዳችንም ለልጆች የሚሆን። እኔ ልጆች በተሽታሲ ለልጆቼ የምፈልገው አንድ መንፈሳዊ ሰው እንደሆኑ ነው። ያው ሁሌ የምላለው ወንድ ልጆቼ ህልሜም ምንም ዲያቆን እንደሆኑ ነው። በእግዚአብሔር ቤት እንዲያድጉ ነው የምፈልገው። ዘመናዊ ነገር እንዲቀርባቸው አልፈልግም። ሁሉንም መሆን ይችላሉ እላቸዋለሁ። ሁሉንም መሆን ትችላላችሁ እና እምላቸው ዲያቆን ሆናችሁ የሚቀርባችሁ ነገር የለም። ስላልሆናችሁ ነው የሚቀርባችሁ። ሁሌም ቤተክርስቲያን ቆሜ እግዚአብሔር ሆይ ልጆችን ያንተ አገልጋይ አድርጋቸው ነው የምለው። የፈጣሪ አገልጋይ እንዲሆኑ እፈልጋለሁ። በቃ ዘመናዊ ወንድ ማለት ለእኔ ፈጣሪውን እያገለገለ የራሱን ኑሮ አሳምሮ መኖር፣ ፈራ እግዚአብሔር ያለበት ቤት መምራት ይችላል። ገብቶሻል? ጥሩ ትዳር መምራት ይችላል። ኃላፊነት የሚሰማው ነገር በቃ ልጆችን ሀብት አይደለም ጥዬላቸው እንዳልፍ የምፈልገው ጥሩ አይደለም ለቤተሰብ ለሀገር የሚጠቅም ልጅ ነው ማሳደግ የምፈልገው። የስራ ሰው እንዲሆኑ እፈልጋለሁ። ዋናው ነገር ደግሞ እግዚአብሔር እንዲያገለግሉ እፈልጋለሁ። በቃ ቆሞ እንዲቀድሱ እፈልጋለሁ። እውነቴን እኮ ነው። እኔ ህልሜ እንደውም እሱ ነው። ትልቁ ህልሜ እሱ ነው። እግዚአብሔር አሳካልኝ ብዬ የማስበው ማለት ነው። ሳወራቸው ወይ አንቺ ደግሞ ምናምን ይሉኛል። ህይወትሽ እኮ እግዚአብሔር የሰጠሽ ነው። ልጆችሽን እኮ እግዚአብሔር የሰጠሽ ነው። እግዚአብሔርን ያላገለግልሽ ማን ታገለግያለሽ? ገብቶሻል? ስጋዊ ነገር ስራ ይመጣል፣ ከለፋሽ ድረስ ይመጣል። ገብቶሻል? ይሄን እግዚአብሔርን ማገልገል ምን ከልጅነትሽ ካልነገርሻቸው ያሁን ልጅ ወጣ ካልወጣ እና ሁሌም ስለምነግራቸው ይሆናልኛል። ደግሞ እኔ ያሰብኩት ሳይሆንልኝ ቀርቶ አያውቅም። ያደርግልኛል አምናለሁ። እዚህ ላይ ደግሞ ማርኮን ሁለተኛው ልጅ አሁን ብዙ ልጅ ሲጠየቅ ምንድን ነው የሚለው? ዶክተር፣ ፓይለት፣ ኢንጂነር ነው የሚላል። እሱ ብትጠይቂው ጠርተሽ አሁን ስታድግ ምን ነው ጳጳስ ነው እንዴ? ታዲያ ስለዚህ አስጀምረሻል ህልሜ እሱ ነው። እሱ እንዲሆኑ ነው የሚፈልግ። ከዛ በላይ ደግሞ ያንቺ ህልም ምንድን ነው ብትይ እንግዲህ እንትን ሊሆን ይችላል። እግዚአብሔር ደግሞ ጅማሬውን እያሳየኝ ነው። ለሀገር ለወገን የራሴን ማስቀደም አልወድም። አሁንም ድረስ የሆነ ሱቅ ሂጅ እንኳን ለእኔ አልገዛም። ወይ ለባሌ ነው ለቤተሰቤ ነው ወይ ለልጆች ነው የምገዛው። ሁሌ የሚገርመኝ እኔን ራስ አላስቀድም፣ ቤተሰቤን ማስቀድም እና ለወገን ጠቃሚ ሰው መሆን ነው የምፈልገው። እኔ ሆነ 5 ስታር ሆቴል መገንባት እንደዚህ ምናምን ስሜት አይደለም። እኔ ማለትም እንደዛ ደርሳለሁ ትደርሻለሽ ከሰራሽ ያለ እኔ ስሜት አይደለም። ለግን ወገን መጥቀም የሚባል ነገር አለ። አባቴ ጋር ያየሁት ነው። ወገን መጥቀም፣ ባለሽ መርዳት፣ ባለሽ ማገዝ። አሁን እኛ የዛሬ ዓመት ገና ላይ
ለመቄዶንያ ለ30 እናቶች ስራይ ብለን ሰርተን ነጭ ለብሰናቸዋል። የመቁረቢያ የሚሆን ልብስ ማለት ነው። ዘንድሮ ደግሞ መናረጋውያን መርጃ ጎንደር ሊላክ ተዘጋጅቷል። ወደ 70 ልብስ ተዘጋጅቷል ዘንድሮ ደግሞ ማለት ነው። አሁን ለገና እንደ ቢዝነስ እና እንደ ስራ ስታስቢው 400-500 ሺህ ብር ነው ይሄ ነገር በቀላሉ የምታወጪው ማለት ነው። እኔ ግን ከበረከቴ ነው ገብቶሻል። ለጥምቀት ጊፍት ይደረግላቸዋል። ለጥምቀት ተዘጋጀው ለእንደዚህ አይነት ነገር የሚያስደስተኝ በቃ ለእኔ ውስጤ በቃ ሰላም የሚያገኝ ደስታ የሚያገኝ እንደዚህ አይነት ነገር ማካፈል ለወገን መድረስ ነው የምፈልግ። አጠቃላይ ህልሜ ለወገን መድረስ ነው። ልጆቼ ራሳቸው ተፍጨርጭረው የሚደርሱበት ላይ ይደርሳሉ። በቃ ዲያቆን እንዲሆኑ ነው የምፈልግ። እግዚአብሔር ያደርገዋል። ሀብትና ንብረት ይሰጣል እግዚአብሔር። እሱን በሱ መንገድ እስከሄድሽ ድረስ ይሰጣል። ሀብት ይመጣል፣ ሀብት ይጠፋል። ዋናው ህልሜ ልጆችን ለሀገር ጠቃሚ ማድረግ ነው የምፈልገው። ለራሳቸው ሳይሆን ለሀገርም ጠቃሚ የሚሆኑ ልጆች ማፍራት ነው ህልሜ። ትልቅ ህልም ነው። እንግዲህ አሁን ላይ እንደ ባልና ሚስት ይዛችሁታል የባህል ልብስ ሽያጩ ላይ ያላችሁበትና ቢፈልጓችሁ የት ያገኟችኋል? ምንስ ነው እናንተ ጋር መጥተው ማግኘት የሚችሉት? ወሰን ጥበብ ይታወቃል። የራስሽ አስቀደምሽ? ወሰን ጥበብ ይቅደም ቀዳሚው ስለሆነ ወሰን ጥበብ እንግዲህ ተመሰረተ ጎንደር ነው ብለንሻል። አሁን ያለው አዲስ አበባ ነው። ጎንደር የለንም ሱቅ። አዲስ አበባ 22 አውራሪስ ሆቴል አካባቢ ጸዲ ፕላዛ ሞል ይላል። እዛ ጋር ወሰን ጥበብ አለ። ወሰን ጥበብ እንግዲህ በመላው ዓለም ታዋቂ ድርጅት ሆኗል። አሁን ላይ በጣም ታዋቂ ሆኗል። ብዙ ሰው ይመጣል፣ ብዙ ሰው ከዓለም ይደውላል፣ በጣም ብዙ ሰው ኦርደር ያደርጋል። እግዚአብሔር ይመስገን በደንብ ይሰራል። ቆንጆ ቆንጆ ልብሶችን እኔ ከለበስኩት ብትጀምሪ በ6 ዓርብ ነው ይሄን ቀሚስ የለበስኩት። እንግዲህ አያምርም? ከዛ እኔ ወደ ለበስኩት ብትመጪ እኔ ወደ ለበስኩት አይ እዚህ ላይ ይሄ ግሩም ዲዛይን ይሰራል። ግሩምም አለበት። ከዛ ሌላ ቅርንጫፍ ገብቷል ደግሞ እዛው 22 ላይ ግሩም ዲዛይን ይላል። እሱ ደግሞ የባለቤቴ ሱቅ ነው። የእሱም ስልክ የኔም ስልክ አስቀምጭላቸው። ማንኛውም ያበሻ ልብስ ቢፈልጉ አሁን ከገና በኋላ ብዙ ሰርጎች ስላሉ የትኛውንም የባህል ልብስ ከፈለጉ የትኛውም ዓለም እንልካለን። ክፍለ ሀገርን ብትይ ከኢትዮጵያ ውጭም ብትይ ወሰን ጥበብ በደንብ ይሰራል። ግሩም ዲዛይን በደንብ ይሰራል። እንግዲህ አላችሁ አብራችሁን ሁኑ። በጣም ጥሩ። በጣም ነው የምናመሰግነው። በጣም ነው የምናመሰግን መርጣችሁን ስለመጣችሁ። መልካም በዓል ይሁንላችሁ። የተመኛችሁት ሁሉ ደግሞ ይሳካላችሁ። የኛ ምኞት ነው እንደ ዮያ ቲቪ። እናመሰግናለን። እንኳን አደረሳችሁ ግን ማለት ትችላላችሁ። እኔ በሙሉ በሚያውቀኝ በመላው ዓለም ያለ ኢትዮጵያዊ ኤርትራዊ እንኳን ለገና በዓል አደረሳችሁ። መልካም በዓል። መጀመሪያ ለምወዳችሁ ለእናትና አባቴ ለማከብራችሁ ሁሌም እንድትኖሩልኝ በጉጉት አይናችሁ ለማያችሁ እናትና አባቴ መልካም በዓል። ከጎናችሁ ባንሆንም በሩቅ ብንሆንም እንግዲህ በመንፈስም በምንም ከእናንተ ጋር ነን። ለእናንተ መጀመሪያ መልካም በዓል ለእህቶቼ ለወንድሞቼ፣ ከዛ ደግሞ ለመላው ኢትዮጵያዊ ኤርትራዊ፣ በጣም ኤርትራዊ ብዙ ደንበኞች አሉን ከጎኔ ናቸው። እግዚአብሔርን በጣም ብዙ ካስተማር ኤርትራዊ ያሉኝና በመላው ዓለም ላላችሁ ኢትዮጵያ ኤርትራዊ ደንበኞቻችን በሙሉ መልካም በዓል። ያሰባችሁት የሚሳካበት አዲስ ዓመት ነው። ውጭ ላይ ዓመት ይሆንላችሁ። አገራችን ደግሞ በጣም ሰላም ሆኖ እንደፈለጉን ወጠን ገብተን ፎይ ብለን የምንተነፍስበት ዘመን ያድርግልን። መልካም የገና በዓል ለሁሉም የኦርቶዶክስ እምነት ተከታዮች መልካም የገና በዓል ይሁንላችሁ። አሜን። ቆይታችንን እንደወደዳችሁት እናስባለን። ቀሪው የገና በዓል ጊዜያችሁ ደግሞ ፏፈሽ ያለ እንዲሆን እንመኝላችኋለን። እናመሰግናለን።